ነገሮችን ስለሸሸሻቸው መልስ አይሆኑ ሸሽቼ የተቀመጥኩባቸው ጊዜያቶች ነበሩ አረ ሰው በፍጹም ብዬ ማለት ነው አብረሻቸው ይበላሻቸው አብረሻቸው የጠጣሻቸው ሰዎች የሆነ ነገር አድርገውሽ ሲሄዱ ትደነግጫለሽና ያልተሰራ ማንነት ካለሽ አሁን መልሰሽ የምታገኛቸው ሰዎች እነዛን አይነት ሰዎች ይሆናልና ስለ ስሜት ብልህነት እያስተማርሽው ቤት ገብቶ የሚቆጣ አባት ካለው ቤት ገብቶ እንደዚህ አይጠየቅም የምትል እናት ካለችው መልሶ ይፈርስ ልጅ መውለድ ስለቻልሽ ብቻ ልጅ አትወልጂም ልጅ ከልብም ይወለዳል ከስጋም ይወለዳል አይደለ አለማደጋችን ነው እላለሁ እኔ የኛ የወላጅ አለማደግ እንጂ ልጅሽን ልትጎጂ ብለሽ አስበሽ አይደለም አልሰራሽበትም ሸፍነሹ መተሽ ይሆናል ወይ ደግሞ ጊዜም ሰተሹ ላይሆን ይችላል አሁን ጊዜው ደረሰና ወይ ያልፋል ወደ ልጅሽ ወይ አንቺ ጋር ይቆማል ይሄ ነገር ነው እውነት አሁን ፈልገዋል ያልሻት እናት አለች አይደለ ፈልገዋለሁ የሚለው አባት ይኖራል እሱን ለመስራት ዝግጁ ነው ይሄ ነው ጥያቄው እንደምናችሁ ተመልካቾቻችን ዛሬ ከሌላ እንግዳ ጋር ተመልሰን መተናል ከነጻነት መለሰ ጋር ነን ያለነው የዘርዘሪ የትምህርት ማማከር ድርጅት መስራች ናት በንግድ ስራ ዙሪያ እናወራለን እዚህ እንኳን ደህና መጣሽ እንኳን ደህና ቆያችሁ ታንኪዩ ስለጋበዝሽኝ የንግድ ህይወትሽ በጣም የሚያስገርሙ ሂደቶች አሉት እሱ ላይ እንድናወራ ነው የዛሬ ሐሳቤ ምን አስገባሽ ወደ ንግድ ስራ ለከባሽ ንግድ ላይ መጀመሪያ የገባሁበት አላማ ትምህርት ላይ መስራት በጣም እፈልግ ነበርና ትምህርት ላይ ለመግባት መጀመሪያ መጥቼ ያናገርኳቸው ኢንቨስተሮች ባለሀብቶች እነሱ ጋር ሲሄድ ትምህርት ብዙም አያበላም ብዙም አያዋጣም የሚል ሐሳብ ነበርና አትሊስት በቢሆነ ነገር ሰርቼ በቃ ብር ማግኘት አለብኝ በራሴ መነሳት አለብኝ በሚለው ነው ወደ ንግድ ዓለም የገባሁት የነበረው የተወሰኑ ብሮችን ሲይዝ ደግሞ ወደ ትምህርቱ ዓለም መጣሁኝ ማለት ነው ስለዚህ ያን ለማግኘት መጀመሪያ በተማርኩበት ዳታ ኮሌክሽን ሶማሌ ክልል ዞረን ነበርና በመሄድበት ሰዓት ላይ ያው ሶማሌ ክልል በንግድ ይታወቃል በደንብና ከዛ እቃዎች እያመጣው መሸጥ ጀመርኩኝ እዚህም ስመጣ የተወሰኑ ብር ይዤ ስለነበረ ከጓደኞቻችን ጋር እና ቤተሰቦች ነበሩ ከነሱ ጋር ሆኜ የጋርመንት ስራ እነዚህ አልሙኒየም ብረት ድስት ማምረት ዳቦ ቤት ስራዎች ምናምን እንደዚህ በጣም በብዙ ተበታትነን መስራት ጀመርን አንፎርቹኔትሊ ፌል አደረገ እሱ ከዛ መልሼ ወደ ንግድ የልብስ ንግድ ስራ ላይ ገባሁኝ ማለት ነው እነዚህ ቦንዳ ልብሶችን እያወጣሁኝ መፍታት ማስረከብ እንደዚህ አይነት ስራ ጀመርኩኝ ከዛ በደንብ ካፒታል ኢንተንሲቭ ደግሞ እነዚህ የዱባይ የቻይና እቃዎችን አራት ሆነን ነበር የምንሰራው ሁለት ሰው እዚህ ኢትዮጵያ ይቀመጣል ሁለት ሰው ወይ ቻይና ወይ ዱባይ ይሆናል አንዱ ኤርፖርት አንዱ መርካቶ እዛም አንዱ ኤርፖርት አንዱ የንግድ ቦታ ይሆንና እንዲህ ያደረግን በጣም ብዙ ስራ ሰራን ልክ እሱን ሲዝ ሱቅ ከአንድ ጓደኛዬ ጋር ሆነን ጀመርን የልብስ ቤት 22 አካባቢ ጋራ ከዛ እሱም ብዙ ቦታው የመረጥኩበት ቦታና ያስኳቸው እቃዎች አንድ አልነበረም አይሄድም ነበር የወንዶች መጀመር ስለነበረብኝ እነዚህ የወንዶች ኮስሞቲክስ የወንዶች ሰዓት ጌጣጌጥ ምናምን እነሱን አድርጌ ቀጠልኩኝ ከዛም እሱ እንትን አለ ኮሮና ሲመጣ ፌል አደረኩኝ ማለት ነው ከዛ ከስተመሮቼ ራሳቸው እንትን ብለው በቀኛና በድርሻለን ጀምሪ ተብዬ ድጋሚ የኮስሞቲክስ ስራ ለው የሁሉንም ጀመርኩኝ እሱ ኦልሞስት አንድ አመት ከምናምኑ ላይ በደንብ በጣም አደገ ከሪቴል ሆልሴል መስራት ጀመርኩኝ ምናምን ልክ እሱን የሆነ ብር መፈልገው ብር ነበር እሱን ሳገኝ ወደ ትምህርቱ ዓለም መጣው ማለት ነው ሴንተር ከፈትኩኝ በቃ ከዛ ያ ብዙ ገጭገጮች ይኖሩታል ማለት ልክ ስትሰሪ ያጋጥማሉ እንደዚህ አይነት ነገሮችና በዚህም በትምህርት በጠበቅኩበት ወይ ስፔሻሊ ከላይሰንሲንግ ጋር በተያያዙ ነገሮች ላይ በመፈልገው ልክ መሄድ አልቻልኩም ሜንተር ብዬ ያስኳቸው ሰዎችም ሪሊ ጋይድ እያደረጉኝ አልነበረም አላወቅኩበትም አያያዙን ይሄ የኮርፖሬት እንትኑ ልምዱ ስለሌለኝ ለማናጀር ስንት ነው የሚከፈለው ምናምን አላውቅም በጣም ብዙ ነበር የምከፍለው የተከራዩት ቤት በጣም ትልቅ ቤት ነው ካቅም በላይ በጣም በሰፊው ነው የጀመርኩትና ፓይለት ፕሮጀክቱን ሰርቼ ፋይናንስ አገኛለሁ በሚለው ነበር እንትን የተባለው ያው በጣም ስጨናነቅ መጨረሻ ላይ ሱቁንም እንትን አልኩት ሸጥኩኝ ከዛ ትምህርቱ ላይ ብቻ ፎከስ አድርጌ ቀጠልኩኝ ማለት ነው በጣም ብዙ የተለያዩ ኢንዱስትሪዎች ውስጥ ገብተሻል አሁን ከነገርሽኝ እንደውም 4-5 ቆጠርኩኝ
ሌሎች በጎን በኩል የምንሰራቸው ስራዎች ነበሩ ቢዝነስ ፕሮፖዛል ሰራ ነበር ቢዝነስ ኮንሰልቲንግ እንሰራ ነበር ስትራቴጂ ላይ ፕሮጀክቶች ማኔጅ አድርግ ነበር ያው ጎን ለጎን እንዳልኩሽ ታርጌት አድርጌ የነበረው ያንን ብር ማግኘት ስለነበረ በንግዱ ብቻ አይመጣም አንዳንድ ጊዜ ስለዚህ በዛም በኩል ብዙ ነገሮችን ትሰሪያለሽ ያው በጎን የምሰራቸው ብዙ ነበሩ አሁን ከአንዱ ንግድ አልሰራ ብሎሽ ስለዘጊው ወይም ያው ፌል የሚለውን ቃል ባንጠቀም ስለምትማሪበት ምን አየሽ ምን ተማርሽ ስለራስሽ ምን ተማርሽ ምን ተሰማሽ ቀላል አይደለም መቼስ ገንዘብ አውጥተሽበት ነው አይደል ስራው ገንዘብም ያንቺ ጊዜ ያንቺ ኤፈርት ብዙ ነገር ይጠይቃል ስትጀምሪም ደግሞ እድሜሽም ማለት ገና ከትምህርት እንደወጣሽም ነው አይደል መጀመሪያውን መጀመርሽውና እንዴት ያሹ በዛ ሰዓት እንዳልሽው ውድቀት አይደለም ለኔ እኔ የማስብበት ወይ ያው ብዙ ጊዜ ፌል አደረገ ምንለው እንደ ተርም ስለሆነ ነው ፌል አደረገብኝ ይሄ ነገር አልሰራልኝም ስለምንለው እኔ ሌሰኑ ነው የምወስደው ብዙ ሰው አሁን እንደዚህ አይነት ነገሮች ላይ ስታጋጥ በጣም የሚያጨናንቁ ሁኔታዎች ውስጥ ስለምትገቢ ስትከስሪ ፋይናንሻሊ ከዜሮ መነሳት ራሱ በጣም ከባድ ነው ግን ከዛ ውስጥ ምን ማግኘት እችላለሁ የሚለውን በዛ ላይ ደግሞ እኔ እየተሰራውበት ነው የመጣሁት እንዳልኩሽ የንግዱን ዓለም ልጅ እያለን በተወሰኑ ነገሮች በመንቀሳቀሳቸው አባቴ በሚሰራው እናቴ በመታደርጋቸው ነገሮች ያየዋቸው አለ ይሄ ግን ዕውቀት ነው ሙሉ ለሙሉ ዕውቀት ነው ብዬ ደፍሬ እንዳልገባ አንዳንድ ነገሮች ላይ በትንሹ ዕውቀት ገብተሽ ሙሉ ነገር በቃ ይመጣል ራሱ ፊገር አውት አደርጋለሁ እና ሳይሆን አንዳንድ ካልኩሌት የምታደርጊያቸው ሪስኮች እንዳሉ በደንብ አየሁበት ሁለት ደግሞ በምን አይነት መልኩ ነው ሰው ማመን ያለብኝ ማን ነው ሜንተሮቼ ማን ናቸው ጓደኞቼ ነፃነት እንድትሆን የሚያደርጓት ነው የተሰራውባቸው ሌሰኖች ናቸው የሆኑት እዛ ጋራ ማለት ነው ብዙ ነገሮችን ትተሽ ትመጫለሽ ብዙ ነገሮችን ደግሞ ያገኘሽ ትመጫለሽ ከሰዎች ጋር ባለሽ ኢንተራክሽን ከባህሪ ጀምሮ የቀየርሻቸው የምትመጫቸው አሉ የጨመርሻቸው የምትመጫው አሉ ያው ሶሻሊ በቃ ሁሉም ጓደኛዬ ነው ሁሉም ወዳጄ ነው ሁሉንም ነገር ግልጽ አድርጌ ነው የምነግርሽ ፕላኔ አይቀርም በቃ ምንም የሚቀረኝ ነገር የለም በቃ አንቺ ማለት እኔ ነኝ ብዬ ነው የሚሄደውና ብዙ ነገሮችን ያራገፍሽ ትመጫለሽ አሁን ትለያለሽ ማን ነው ትክክለኛ ከኔ ጋር አብሮ ያለው አላማቸውንም ትረጃለሽ የሥራ ዓለም ሌላ ነው ጓደኝነት ሌላ ነው ቤተሰብ ሌላ ነው አታገናኛቸውም የሥራ ዓለምሽን የኑሮሽ የአምሮድ እንትንሽንም ጤናሽንም ማህበራዊ ህይወትሽንም እያንዳንዱን ሃይማኖታዊ እንትኖችንም እየሰራሽ ነው የምትመጭበት በዛ መንገድ ላይና ያንን ያገኘውበት ነው በያስባለሁ ሰላም ብዙ ደንበኞቻችን ወስደውት የወደዱትን ህይወታቸው ላይ ብዙ ለውጥ እንዲያመጡ ያገዛቸውን የህይወት ገጾች ትምህርትን በሀገርም ውስጥ ከሀገርም ውጪ ለመማር ለምትፈልጉ ባስቀመጥነው ስልክ ደውላችሁ መመዝገብ ትችላላችሁ እናመሰግናለን ወጭኛው ነፃነት በደንብ እንድትወጣ ያደረገኝ በዛ መሐል ያገኘዋቸው በጣም ብዙ ሰዎች አሉ በጣም መልካም ሰዎች በጣም መጥፎ ሰዎች አጋጥሞኛል ግን አሁን ላይ እነዛ ሁሉ እንዲሆኑ የተደረገበት ምክንያት እቺኛው ነፃነት እንድትመጣ ስለሆነ ያንን አገኘውበት በያስባለሁ ባቆም ብለሽ አስበሽ አሉ ብዙ ጊዜ ታስቢያለሽ ስፔሻሊ በጣም ያው የንግድ ስራ ስትሰሪ ካንዱ ተበድረሽ የምታመጪው ከዛ ደግሞ እዛ ጋር ታበድሪያለሽ ሰው ብር ይዞብሽ ይጣፋል ከዛ ደግሞ ሰው አይረዳሽም ያበደረሽ ሰው አብረሻቸው ይበላሻቸው አብረሻቸው የጠጣሻቸው ሰዎች የሆነ ነገር አድርገውሽ ሲሄዱ ትደነግጫለሽና ደኔ ከሰው ጋር ባልኖርስ ማለት በቃ ዝም ብዬ ቀለል ያለው ህይወት እኮ ተቀጥሬ መስራት እችላለሁኝ ምን አጨናነቀኝ ትያለሽ ያለሽበትን ሁኔታ አይደለም ሰው የሚያየው በቃ እዛች ጋር ያለች ነገር እንትን ይለና በዛ ትታያለሽ በእነዚህ ሞመንቶች ላይ ያ በጣም ይዘኝ ነበር ስፔሻሊ የሰው አመኔታ ስታጪ ያው እንዳልኩሽ እኔ ሁሉም ወዳጄ ነው ብዬ ስለማስብ ሁሉንም እኩል ነው ማምነውና ያመንሹ ሰው አንቺ እንኳን ተታመኝም ሲልሽ በትንሽዬ ነገር ማለት በትልልቅ ነገሮች ቢሆኑ የማታስቢያቸው በጣም በትንንሽ ነገሮች እምነት ማጣት ያም ነበርና አሉ ብዙ ጊዜዎች ተስፋ የሚያስቆርጡ ጊዜያቶች አሉ ግን እንዳልኩሽ ረጅም ርቀቱን ስለማይ ያቺ ቋለች በቃ እንዳልፍባት ነው ብዬ ነው የሚሄደው አንዳንዴ ሰውንም ላታናግሪ ትችያለሽ ራሴ ቤቴን ዘግቼ የምቀመጥበት ጊዜ አለ አልቅሰሽ ምን ብለሽ ትወጫለሽ ስትወጪ ያው ሰው አያቆም ያንን የምታልፊበት ግን ተስፋውን እያየሽ ትሄጃለሽ
ምን ቀየር በዚህ ሂደት ውስጥ አሁን እዚህ ትምህርቶች የተማርሽ ስትሄጂ የቀን ውሎሽ ውስጥ ከሰዎች ጋር ያለሽ ግንኙነት ውስጥ የአሰራር መንገድሽ ውስጥ ምን ቀየር? በጣም ትልቁ ከሰው ጋር ያለኝ ኢንተራክሽን በደንብ ተሰራ። ጓደኞቼ ማን ናቸው የሚለውን በደንብ ለየውበት። ሁሉም ወዳጅሽ እንዳልሆነ፣ ሁሉም ይዞት የሚመጣው አላማ አንድ እንዳልሆነ፣ የት ጋር ደግሞ መዋል አለብኝ። ለምሳሌ አሁን እኔ ኤዱኬሽን ላይ መስራት ፈልጌ እሙላቸው የነበሩ ሰዎች ኤዱኬሽን ላይ የሚሰሩ ሰዎች አይደሉም። ጀስት ጓደኞቼ ስለሆኑ ብትነግሪያቸውም አይገባቸውም። ለነሱ ግን በቃ እኔ ግዴታ እመኑ፣ ይሄ ነው በቃ ሐሳቤ ተቀበሉት ነው የነበረው። ይሄ እንደማይሆን አየሁኝ። የሚመለከተው ጉዳይ ለማን ነው ማወራው? ከነሱ ጋርስ ምንድነው የሚኖረኝ ግንኙነት? እስከ የት ድረስ ነው? ባውንደሪ የት ድረስ ነው? የድረስ ነው ዋጋ የምከፍለው ለጓደኞቼ? የትኞቹ ናቸው ትክክለኛ ጓደኞቼ የሚለውንም ራሱ በደንብ አየሁበት። ትዕግስትን ተማርኩበት። በደንብ ቶሎ ቆጣ ነበር፣ ቶሎ እናደድ ነበር። በቃ የሆነ ነገር ባሰብኩት ወይ እንዲሆን ፈልግ ነበር፣ ግን እንደማይሆን አየሁትና ያ ትልቅ ሌሰን ሆነኝ። ከዛ በተረፈ ደግሞ ዴይ ቱ ዴይ እየተማርኩ እንደሆነ እየሰራው እንደሆነ አንዳንድ ነገሮች እንዳልፈባቸው የመጡ ነገሮች ናቸው። ሁሉም ጋር ይሆናል፣ እኔ ጋር ብቻ አይደለም ያ ነገር የሚሆነው። ስለዚህ ልማርበት ነው፣ ልሰራበት ነው፣ እቺኛ ማንነቴ ለውጣ ነው። ስለዚህ ምንም አይነት ነገር ሲመጣ አሁን ቆም ብዬ ኦኬ ከዚህ ምንድነው የምወስደው ሌሰን የሚለውን እንዳያደረገኝ። አሁን ምንም ብትይ አሁን እኔና አንቺ ባለን ኢንተራክሽን አንቺ የምታደርጊው ወይ ምናልባት ካለሽበት ቦታ ተነስተሽ ሊሆን ይችላል፣ ከጀርባሽ ያለውን ነገር ላላቀው ይችላልው። ስለዚህ አንቺንም እንድረዳ ሰውንም ለሰው የሚኖረኝ አዘኔታ የድረስ ነው፣ ባውንደሪ ድረስ ነው። ከዛም ደግሞ ነገሮችን በዛ ባለሁበት ሁኔታ ሳይሆን ተረጋግቶ ማየትን ምንድነው በቃ ከዚህ ውስጥ የኔ ቴካዌይ ምንድነው የሚለውን ነገር እንዳያደርጉኛል። አልፈራሽም ሰዎችን ከዛ በኋላ? አለ በቃ ሰው የሚባል አያስፈልግም ብዬ ግን ምን አለ መሰለሽ ብዙ ጊዜ አሁን ነገሮችን ስለሸሸሻቸው መልስ አይሆኑም። ሸሽቼ የተቀመጥኩባቸው ጊዜያቶች ነበሩ። አረ ሰው በፍጹም ብዬ ማለት ነው። እኔማ ከዚህ በኋላ ሰው ጓደኛ አረ በፍጹም ምናምን ብዬ ከዛ ደግሞ በስራ ዓለም ደግሞ አገኘዋቸው እነዛን ሰዎችና ተማርኩበት። በስራ ዓለም ውስጥ ከሰው አትርቂማ የምትኖሪው ሶሻል እንትነን አይደለ አኒማል ነን አይደለ። ስለዚህ ሳንወድ በግዳችን ከሰው ጋር ትገናኛለሽ። ግን መሰራት ያለበት ትራውማ የት ጋር ነው? እኔ ውስጥ ያለው ያልዳነው የት ጋር ነው? ለምንድነው ከነዛ ሰዎች ይሄን ሁሉ ኤክስፔክት ማደርገው? ለምንድነው እንዲወዱኝ የምጠብቀው? ለምንድነው የኔን ሐሳብ እንዲረዱት የምፈልገው? ጭብጨባ ነው የምፈልገው ወይስ ፒፕል ፕሊዘር ሆኜ ነው? ወይስ ደግሞ በጣም በቃ እኔ አንደርስታንድ አድርጌ ይችላል እያልኩ እየተሸከምኩ ነው ያለሁት? ምንድነው ችግር የሚለውን በደንብ እየሰራሁበት ስመጣ ትክክለኛው የት ጋር ነው ቁስል የሚለውን አገኘሁት። ስለዚህ ያቺ ላይ በደንብ ስሰራ አሁን በማንኛውም ሁኔታ ብዙ ሰው አገኛለሁ፣ ከትልቅ እስከ ትንሽ ታገኛለሽ። ግን ከሁሉም ጋር የሚኖርሽ ኢንተራክሽን በቃ ይሄ ሂዩማን የሆነ ተረርተሹ ሰው ስለሆነ ብቻ ታገኘዋለሽ። ከዛ የሚኖረውን የሱን ሪአክሽን ውጪ ታደርጊዋለሽ ማለት ነው። ስለዚህ አሁን እኔና አንቺ በሚኖረን አሁን ተገናኝተን በመናወራቸው ምናምኖች ሶፊ እዛ ጋራ ዛሬ ባለችበት ሁኔታ ነው እኔ ጋር የምትመጣው። ሶፊ ሁሌ ያናት ማለት አይደለም፣ ግን የሶፊ ኳሊቲዎች ምንድናቸው? ስለዚህ ከሶፊ ጋር በምንድን ነው መቀጠል የምችለው የሚለውን እያየሽበት ትመጫለሽ። ያጋጥማል፣ ተደጋግሞ ይመጣል። ግን በዛ ሂደት ይሄ ትልቁን የተሰራውበት እንትን ነው። ቅድም ያልሽው እኔ ጋር ያላደጉ እኔ ጋር ያልተሰሩትንም ክፍሎች እንዳያረገኝ ስትይን ምን አየሽ? ለምሳሌ አንቺ ጋር መቀየር የነበረባቸው? እንዳልኩሽ ኢሞሽናሊ ኢንተለጀንት አልነበርኩም። ቶሎ ይከፋኛል። በቃ ስደሰትም እዛው ነው፣ ሳለቅስም እዛው ነው። በቃ ኢሞሽኔ እዛች ሞመንት ላይ ባለችው ነው የሚወሰነው። ግን ያ ብቻ እንዳልሆነ አየሁኝ። ከታች ተያይዘው የሚመጡ ነገሮች አሉና ሁሉም ነገር ሪያክት ማድረግ አይጠበቅብኝም። ለእያንዳንዱ ነገር ምላሽ መስጠት አይጠበቅብኝም። ያ የተሰራው ባህሪ ነው። ትልቁ ነገር በቃ ስፔሻሊ እኔ በጣም ደካማ ጎኔ ብዬ የማስበው የነበረው እሱ ነው። ልጅ እያለ በቃ ለሁሉም አቬለብል ነኝ፣ ሁሉም ሰው የሚያገኘኝ፣ ሁሉም ሰው መጥቶ የሚያማክረኝ፣ የሰው ሁሉ ጭንቀት በቃ መፍታት ያለብኝ የሚመስለኝ ወይ ምናልባት ታላቅም ስለሆንኩ ይሆናል አይዶን ነው። በቃ ዛሬ መተሽ አንቺ ችግርሽን ከነገርሽኝ ያንቺን ሳልፈታ እኔ መተኛት አልችልም። ያ ሁሉ ነገሮች በቃ የኔ እስኪመስሉኝ ድረስና ቆም ብዬ የሰው ነገር የሰው ነው፣ የኔ ነገር የኔ ነው የሚለውን መስራት እንዳልኩሽ ኢሞሽናሊ
ኢንተለጀንት መሆን ስሜት በጣም እቆጣለሁ በጣም ኃይለኛ ነበርኩኝ ልጮህብሽ እችላለሁ ለምንድነው እንደዚህ ያልሆነው በቃ የሆነ ነገርም ስትኝ ደግሞ እዛው ጋር ላለቅስ እችላለሁና ስሜቴን እንዴት ማስገዛት እንዳለብኝ ትልቁ የወሰድኩት ሌሰን ነው ብዬ አስባለሁ ከተማርኳቸው ያው ሊደርሺፕ ስኪሎችም እያደጉ ይመጣሉ መጀመሪያ በነበርሽበት እንትን አይደለም ብዙ ይሄ ደግሞ እንደ ስኪልስ ከመሀል ላይ ኮንፊደንስን ያጣውባቸው ሞመንቶች ነበሩ እሱ መልሼ እንደ አዲስ ነው የሰራሁት እንደ አዲስ ልጅ ያለ በጣም ቦልድ ነበርኩኝ ከሆነ ሰዓት በኋላ ግን በቃ የጠፋ የነበረ እንደ አዲስ ነው ከስር መሰረቱ እንትን ያልኩት ኮሙኒኬሽን ላይ ብዙ ያው ከሰው ጋር በጣም እንትን ባልሽ ቁጥር የሆነ ያንቺ ያልሆኑ ማንነቶችን ዝም ብለሽ ከላይ የምትሰሪያቸው አሉ አይደለ ከስር መሰረቱ አክመሹ ወይ ታይቶ ሳይሆን ጀስት በቃ ሶልቭ ላድርገው በሚለው እንደ መሸፈኛል ልክ እንዳልኩሽ አሁን ቅድም ከሰዎች ጋር ስትጣይ ትደበቂያለሽ ትተሹ ነው የምትሄጂው አይደለ ያ ማለት እየሸሸሹ ነው ስለዚህ ለመሸሸት ያመጣዋቸው ባህሪዎች ይኖራሉ እነሱ ነገሮች ላይ በደንብ እንዴት መስራት እንዳለብኝ የተማርኳቸው ነገሮች ናቸው አሁን ወደ ትምህርት መጣሽ የዘርዘሪን መጀመሪያ አስቀደምሽ በሱ ነው የተጀመረው የትምህርት ስራው ማለት ነው ፍሪቶት የሚባል እንደ ሴንተር አድርጌ የከፈትኩት ነበር ገርጃ አካባቢ ጋራና በጣም ስፔሻሊ እንትን ያሉ የሆኑ ልጆችን ይዤ ለማውጣት የጀመርኩት ስራ ነበረ ያው እንዳልኩሽ በፖሊሲም ደረጃ የሚደገፍ ሐሳብ ስላልነበረ ከላይሰንሲንግ ጋር ክሊር የሆነ እንትን አልነበረኝም በቃ ይሄ ፓሽኔ ስለሆነ ብቻ ቢዝነስ ሳይዱን ምኑንም አይቼው አይደለም የሚገባውት በቃ ማድረግ እችላለሁ በቃ ይሄን እስካሁን ድረስ እንደዚህ መጥቻለሁ ልስራው በሚለው ነው እንትን ያልኩት በጣም አሁን ሳየው ሐሳቡ እንትን አይደለም ግን እሱን ነው የጀመርኩት ከዛ 4 ወር አልሞላም ሲዘጋ እንዳልኩሽ ካሰርኩኝ ሐሳቡ ወደ ሌላ ማደግ ይችላል ነበር ወደ ዴኬርም ወደ የሆነ ነገርም አድርጌ ማስተካከል ይችላል ነበር ግን ስሜቴ የዛን ያልተረጋጋ ስለነበረ የውሳኔዎቼም ዙሪያዬም የነበሩ ጭንቀቶች ምናምን ሱቅ አካባቢ ጋርም ሌሎች ነገሮች ስለነበሩ እዳ ምናምን ሲመጣብሽ ብትን ነው ያደረኩትኝና ትንሽ 2 ወር አለቃቅሼ ወጣሁኝ ተመልሼ ከዛ አንድ ካምፓኒ ከትምህርት ዓለም ላይ ቆየች ሴት ጋርና የሷ ዘመድ ጋር ሆነን ጀመርን አንድ አመት ሰራን ነቀምት የተለያዩ ቦታዎች ላይ ሄደን ትሬኒንጎችን ሰጠን እኔ ላይፍ ስኪል ኮርስ ነበረኝ 21st century ላይፍ ስኪል ኮርስ ብዬ ልጆች እንዴት ነው ራሳቸው ማወቅ የሚችሉት እንዴት ነው ኢሞሽናል ኢንተለጀንት የሚሆኑት እንዴት ነው ማህበራዊ ህይወት እኔ እንዳልኩሽ ከልጆኛ ያላገኘዋቸው እነዛ በቃ ቤተሰብሽ አይደለም የሚሰራሽ አካባቢሽ ላይ ያንን ነው ይዤ መጣሁት እንጂ ትክክለኛ ሶሻል እንትንሽት ነው እንዴት ነው ልጆች መማር ያለባቸው ባውንድሪያቸው እንዴት ነው ማስከበር ያለባቸው የመሳሰሉ ኮርሶችን ሊደርሺፕ ኮርሶችን እታች ሆነ መማር አለባቸው ምንላቸው የህይወት ክህሎቶችን ለተማሪዎች ይዤ በእነሱ ሳይድ ደግሞ ሮቦቲክስ ኮርስ ይዘው ነበር የጀመርነው ካምፓኒው እንዳልኩሽ ያልተሰራ ማንነት ካለሽ አሁን መልሰሽ የምታገኛቸው ሰዎች እነዛን አይነት ሰዎች ይሆናልና እኔ ኤክስፔክት ማድርገውና እነሱ ኤክስፔክት የሚያደርጉበት መንገድ የተለያየ እንዳልኩሽ ስራው መሰራት አለበት ብቻ ብለሽ ነው የምትገቢው እንጂ አመዛዝነሽ ምንድነው የነሱ ቫልዩ ከኔ ቫልዩ ጋር ይሄዳል ወይ የነሱ ቅድሚያ የሚሰጡት ነገር ምንድነው የሚፈልጉት ኤግዛክትሊ ምንድነው በደንብ ግልጽ ሆነን ቁጭ ብለን አውርተን አይደለም የጀመርነው ጀስት መጀመር አለበት በቃ ጉጉቱ ስላለና እንዲሰራ ስለምትፈልጊ ብቻ ነው የጀመርነውና በጣም ጎበዝ ሰዎች ናቸው ፐርሰናሊ በራሳቸው ስታያቸው በጣም ብዙ ያሳኩ ሰዎች ናቸው ግን የኔ ቫልዩ እና የነሱ ቫልዩ ደግሞ በጣም የተለያየ ነው የምትሄጂበት መንገድ ይለያያል መጥፎ ሆኖ አይደለም እንዳልኩሽ ወይ ደግሞ እኔ መጥፎ ሆኜ አይደለም ግን በቃ መንገዳችን የተለያየ ነው ሳትቁጭ ብለሽ አሁን እዛ ጋር አክሚው ቢሆን ኖሮ ስወጣ ያንን ነገር መልሼ ስተታልሰራም ነበር ግን ምን አደረኩኝ በቃ ዝም ብዬ ገባውበት ያንቺ ያልሆኑ ሰዎች ጋር ያንቺ ያልሆኑ ኔትወርኮች ጋር ትገቢያለሽ ማለት ነው በደንብ መማርና መስራት ስለነበረብኝ አንድ አመት ከምናምን የሚሆን አብረን ቆየን ከዛ መልሼ ወጣሁኝ ማለት ነው ከዛ በቃ አሁን ፋይናንሻሊም በጣም ተጎዳሁኝና ሌሎች ስራዎች መስራት አለብኝ ብዬ ወደ ፕሮጀክት ማኔጅመንት ስራዎች አንድ ላይብራሪ ሪኖቬት የሚደረግ ነበረ ቢዝነስ ኮንሰልቲንግ እንደዚህ አይነት ስራዎች ላይ ገባሁኝ ለተለያዩ ድርጅቶች መስራት ጀመርኩኝ ግን ትምህርቱ እንዳልኩሽ ደግሞ በጣም ፓሽኔ ስለሆነ ምን ማድረግ እችላለሁ የሚለውን ሳይ እጄ ላይ የነበረው ስልኬ ነው ኢንተርኔት አለ ሶ ለምን ስለ ትምህርት አናውቃም ነጋዴን በነበርኩ ሰዓት ሁሉ ጊዜ ኮርሶች ወስድ ነበር በተደጋጋሚ እንዴት አድርገን ነው ትምህርቱን ማሻሻል ያለብኝ የሚለውን ፔዳጎሎጂ ካሪኩለም
በቃ ስለ ትምህርት የሚባል ነገር በሙሉ ቁጭ ብዬ አነብ ነበር ኦንላይን ላይ መጽሐፍቶችን ምናምንና አሁንም አልተወኝም ውስጥ ጥያቄ ስላለ ለምን ኤክስፐርቶችን የሚመለከተው ስቴክሆልደርሶቹ ማን ናቸው ለምን አንድ ላይ ሆነን አናወራም በሚለው ሁሉንም ስቴክሆልደርስ ወላጅንም ተማሪንም ኤክስፐርቶችንም አንድ ላይ አካተን ጀመርን ያን ፕሮግራም አሁን 10 ሚያዝያ ሲመጣ 1 አመት ይሞላዋል እና ብዙ ስራዎች ሰራንበት ባልጠበቅኩት ወይ የመምህራን ትሬኒንግ ሰጥተናል የትምህርት ቤት ክበባት እንቅስቃሴዎች ላይ በደንብ በብዙ ቮለንቲርስ እየተንቀሳቀስን እንገኛለን ኤዱኬሽን ቻምፒዮንስ ብለን ባለፈው ሸልመናል ትምህርት ሲስተሙ ላይ ለወጣቱ ለስራ ፈጣሪው ትምህርት ላይ ተስፋ እንዲሆን ምክንያቱም ብዙ ነገሮች ተስፋ ያስቆርጡሻል ግን ተስፋ ሊያገኙበት የሚችላቸው እና ደግሞ አቅጣጫውም አንድ ብቻ አይደለም ትምህርት ሲባል just academic solution ብቻ ሳይሆን ሌሎችም መፍትሄዎች አሉት ምናልባት ምገባም ሊሆን ይችላል አንድ የህንጻ ዲዛይነር መጥቶ የትምህርት ቤት ሲስተሙን ማስተካከል ይችላል ስለዚህ ብዙ አማራጮች እንዳሉት ለማሳየት እነሱን ሸልመናል እንደገና አሁን early childhood education የቅድመ ትምህርት ዝግጅት ላይ እየሰራን ያለናቸው ፕሮግራሞች አሉ ትምህርት ስራ ፈጣሪዎችንም እናግዝበታለን ማለት ነው እሱ እየተሰራ መሀል ላይ ዘርዘሪን ጀመርኩ ምክንያቱም ትሬኒንጎችን ስለምሰጥ የትምህርት ቤቶች ኮንሰልት አደርጋለሁና ስለ ቢዝነስ እንትኑን ስትራቴጂ ምናምን ስትሰሪ በፐርሰናል ስትሰሪውና በካምፓኒ ስትሰሪ አንድ አይደለም የሚያግዙኝም ኤክስፐርቶች ስላሉ ከኔ በለጡ በዚህ ስራ በጣም ብዙ ይኖራሉ ለነሱም አንዳንድ እንትኖች ስትይ ግዴታ መሰራት ስላለበት ዘርም መስራት አለብኝ ብዬ ስለማስብ ልጆችም ደግሞ ከአካዳሚኩ በዘለለ የሚያስፈልጋቸው ሶፍት ስኪሎች አሉ ይሄንን ብናገኝ እኛ እዚህ ጋራ እንደዚህ አንሆንም ነገሮቹ ማቅለል እንችላለን እንዴት ስሜታችንን ገዝተን መሄድ እንችላለን ራሳችን እንዴት ነው ልጅ እንዴት ነው ራሱ የሚያውቀው የሚሉትን ነገሮች መስራት አለብኝና ለሱ ያየኋቸው የዛኔ ከነበረኝ ካምፓኒ ያየኋቸውን ክፍተቶች አንድ ላይ አስተካክዬ ለመስራት እሱንም ጀምሬያለሁና አሁን አንድ ላይ እየሰራንበት ያለ ነው ማለት ነው ያው ኦንላይን እንሰጣለን ኢንፐርሰን እንሰጣለን ግን ምንድነው ዋናው አላማው የዚህ ዘር መስራት አለብኝ ስል ልጁ ሲሰራ ልጁ ብቻውን አይደለም የሚሰራው የህይወት ክህሎት ብለሽ ስታስተምሪው ብቻውን የሚኖረው ነገር አይደለም ስለ ስሜት ብልህነት እያስተማርሽው ቤት ገብቶ የሚቆጣ አባት ካለው ቤት ገብቶ እንደዚህ አይጠየቅም የምትል እናት ካለችው መልሶ ይፈርሳል ስለዚህ አንድ ላይ አያይዘን ነው እዛ ላይ የምንሰጠው ወላጆቹም አንድ ላይ አብረው የሚሰሩት ኤክሰርሳይዝ ነው የሚሆነው መምህራንም አብረው የሚሰሩት ኤክሰርሳይዝ ነው ለልጁ የሚሰጠውና ይሄን እየሰራን ግን ስቲል እንዳልኩሽ ወላጅ ጋር ክፍተት አለ በጣም ከባድ ከሚባል በላይ ክፍተት ነው ያለው ወላጅ ልጁን ትምህርት ቤት ዴሌጌት አድርጎ ልኳል እኛ ይሄንን ኮርስ ስንሰጥ ምን ታያለሽ አሳይመንት እንዲሰሩ ወላጆቻቸው ጋር ስትልቂያቸው ባክ ደክሞኛል ተወኝ ስልክ የነካካ አይ ባክን እኔ ይሄንን ራስ ስራው ደውሎ የሚቆጡ ወላጆች አሉ ስራሽን አትሰሪም እንዴ ለምንድን ነው ወደዚህ ምትልቂያቸው ምናምን የሚሉሽ አለ ክፍተትና ወላጅ ጋር መሰራት አለበት በዩቲዩብ የተወሰኑ ፕሮግራሞች ቀዳውኝና ከዛ በመፈልገው መልኩ አልወጣም እንዳጋጣሚ ፍሬያለም ሽባባው ጥሪ ያቀረበች ቤት ውስጥም ወላጆች መሰራት አለባቸውና አብሮ የሚሰራ ስትል እኔን እንትን አለችኝ ሪች አውት አደረገችኝና አብረን ጀመር ነው ማለት ነው ከዛ አሁን ከቤት ወደ ሀገር በሚል ወላጆች ላይ የሚሰራ አንድ ፕላትፎርም አለን ቴሌግራም ላይ እንደዚሁ ዲስከስ እያደረግን ወላጅ እንዴት ነው ራሱን ማሳደግ ያለበት ልጆቹንስ እንዴት ነው ማሳደግ ያለበት ትዳር ምንድነው የሚመስለው ከጋብቻ በፊትስ እንዴት ነው ዝግጁ መሆን ያለብን ወይስ ዝም ብለን ነው ልጅ ማምጣት ያለብን ልጅ መውለድ ስለቻልሽ ብቻ ልጅ አትወልጂም ልጅ ከልብም ይወለዳል ከስጋም ይወለዳል አይደለ ከልብ ወልደው የሚያሳድጉ ብዙ ሰዎች አሉ ያ ነገር ላይ እንዴት ነው መስራት የሚችሉት ወላጅስ ራሱ ከስጋው ከወለደ በኋላ ምንድነው የሚጠበቅበት ኃላፊነት ትምህርት ቤት መላክ ማብላት ማጠጣት ብቻ ነው ወይስ መስራት ያለበት ሌላ አእምሮ ላይ መንፈሱ ላይ ብዙ መስራት አለበት አይደለ እነዛ ነገሮች ሲታገዙ ነው ትምህርት ውጤታማ የሚሆነው ልጆችም ውጤታማ የሚሆኑት ስለዚህ ከቤት ወደ ሀገር እንደሞ አንድ ላይ አድርገን እንሰራለን ማለት ነው የትምህርት እንትኑ እንደዚህ ነው እየሄደ ነው አሁን 1 አመት ሆኖ ይሄ ዝግጅት ኦልሞስት 1 አመት ነው ስለዚህ ብዙ አይታችኋል ማለት ነው እንግዲህ እዚህ ትምህርት ብለናል ነው እንጂ በአጠቃላይ የልጅ አስተዳደግ ላይ ዳልሹ አስተማሪውም ወላጁም የተለያየ እጅ ያለው በዛ ጉዳይ ላይ የልጁ ጉዳይ ላይ ብዙ ነገር አፌክት ያደርጋል ምን ተመለከታችሁ
እንዳልኩሽ ልጅ በትምህርት ቤት ብቻ የሚያድግ አይደለም አካዳሚ ብቻ አይደለም እውቀት አንድ ልጅ በቃ ይሄ በጣም ጎበዝ ነው የሚያስብለው ማህበራዊ እኔ አሁን በትምህርት ቤት በጣም ቶፕ ተማሪ ነኝ ጎበዝ ነበርኩኝ የሊደርሺፕ ስኪል ነበረኝ እኔ ትምህርት ቤቴ ነው ያንን ካልቲቬት ያደረገልኝ ቤት ውስጥም ተሰርቻለሁ እንዳልኩሽ ግን ሞር ደግሞ ቤት ውስጥ በደንብ ብትታገዢ ከዛ በላይ ታወጫቸዋለሽ በደንብ መሄድ የሚችልባቸው ነገሮች አሉ እናትና አባቴ በሚያውቁት ልክ ነው ሊያሳዩኝ የሚችሉት እነሱ ከመጡበት የተሻለ መንገድ ብሎ ነው ወላጅ የሚያሳድገው አይደለ ግን ደግሞ በደንብ ቢታገዙ ደግሞ እንደዚህ አሁን አባቴ በጣም ኮንፊደንት አድርጎ ነው ትቻለሽ እኔ ታደርጊያለሽ ነውና አንዳንዴ የት ድረስ ነው የሚሉት ነገሮች ማየት መቻል ማለት ማመዛዘን ሪስክ መውሰድ የት ድረስ ነው ሪስክ መውሰድ ያለብኝ እንደገና ደግሞ የነሱ ሳታቂያቸው በውስጥሽ የተሰሩ ቁስሎች ይኖራሉ የህይወት ጠባሳዎች ይኖራሉ ትራውማ የምንለው ማለት ነው ይህንን ነገር እንዴት ነው ማከም የሚችሉት ወደ ሌላው ልጅ ማስተላለፍ የማይችሉት ሳናቃቸው ነው ፈልገን አይደለም አላደርገውም እያለን እናደርጋቸዋለን አይማ ትክክል እንዳልሆነ እኮ እናውቀዋለን ግን አክሽን መውሰድ ይከብደናል ምክንያቱም ውስጣችን ተሰርቶ የመጣ ነው ረጅም ጊዜ ተሰርቶ የመጣ ነገር ስለሆነ ስለዚህ እሱንስ እንዴት ነው ማከም ያለበት ወላጅ ቆም ብሎ ማየት መቻል አለበት መውለድ ሁሉ ጊዜ የምለው ነገር መውለድ ስለቻለን ብቻ መውለድ የለብንም ከባድ ኃላፊነት ነው ደስ የሚል ሪስፖንሲቢሊቲ ግን ከሚባለው በላይ ከባድ ኃላፊነት ነው ሰላም እንዴት ናችሁ በሶፊያ ኮንሰልታንሲ ስር ከሚሰጡ ስልጠናዎች መሃል የንግድ ስራ ለመጀመር የሚያስችል ዝግጅት ነው ንግድ ስራ ለመጀመር የምታስቡ ወይም ጀምራችሁ እዛ ላይ መታገዝ ለምትፈልጉ ይሄንን ስልጠና ብትካፈሉ ጥሩ ነው ብዬ እላለሁ በግልም በቡድንም መታችሁ መውሰድ ትችላላችሁ ከሀገር ውጭ ላላችሁም ተመልካቾቻችን በኦንላይን ስለምንሰጥ ትምህርቱን መካፈል ትችላላችሁ ሙሉ መረጃውን በመናስቀምጠው ስልክ ደውላችሁ ማግኘት ትችላላችሁ እንደገና አእምሮአቸው ጤነኛ ሆኖ እንዲያድግ ታው አችልም አይሆንም በቃ የሆነ ሳናስባቸው የምናደርጋቸው ቁጣዎች እነዛስ ምንድናቸው እንደገና በስኪል ደረጃ ማወቅ ያለባቸው ነገሮችን ያው በጣም ፕሮቴክቲቭ ሆኗል ወላጅና አይ ቦርሳክን አምጣው እኔ እሸከምልሃለሁ ትምህርት ቤት ሲሄድ አረኔ ሳላደርሰው በረጋ ሳላስገባው ይልሻል የ12ኛ ክፍል ተማሪ ትምህርት ቤት በር ድረስ አድርሰሽ ነው የምትመልሺው መሆን የለበትም 12ኛ ክፍል ተማሪ ራሱን ኢንዲፔንደንት ሆኖ ራሱን ማንቀሳቀስ መቻል አለበት ቦታዎች ማወቅ አለበት እኔ ልጆነን አባታችን አድርሶን አባታችን ነው የሚመልሰን የነበረውና ብዙ ነገሮችን አናውቅም ብዙ ቦታዎች ካደግን ከዩኒቨርሲቲ ከመጣን በኋላ ነው እንትን ቦታ ሲባል የት ጋር ነው እያለን እየጠየቅን ሄድ ነው ልጆች ራሳቸው ኤክስፕሎር ማድረግ መቻል አለባቸው የሚበሉት ምግብ ማታ ተደውሎ በቃ ምንድነው የምትበላው ነገር እንዲሻልሃል እንደዚህ ኖ ልጅ ራሱ መስራት ራሱ ቁርስ ማዘጋጀት መቻል መልመድ አለበት ምን መልበስ እንዳለበት ራሱ ነጥሎ ማውጣት መቻል አለበት አልጋው ማንጠፍ መቻል አለበት በዛ ያህል ነው ሪስፖንሲቢሊቲ መማር ያለበት አይደለ እንዲጠይቅ የምትሰጪው እድል ምን ያህል ድረስ ነው አይ ኖር ነው አይጠየቅም ይሄ የልጅ ጉዳይ አይደለም ቢድግባ ምናምን ነው የምንባለው ግን ልጅ መጠየቅ መቻል አለበት እስከሚያውቀው ማንሳት ያለበትን ኢሹ በሙሉ ማንሳት አለበት እንዴት መመለስ እንዳለብን ማወቅ ያለብን የወላጅ ድርሻ ነው ብዙ ነገሮች አሉ ብዙ አንስተሽ የምትጠያቸው እንደዚህ አይደሉምና በጣም ሰፊ ርዕስ ነው ግን ወላጅ ራሱን ማስተካከል አለበት ሁሌ ለመማር ዝግጁ መሆን አለበት የስራ ጫና አለ ወይ አዎ አለ ግን ወደን ያመጣናቸው ደሞ ልጆች አሉ ሳንፈልግም ሊመጡ ይችላሉ ሳናቅድ መጣውም ሊሆን ይችላል ግን ኃላፊነት ነው የምትሸሹ ጉዳይ አይደለም ስንፍና ነው ብዬ ነው ማስበው ወላጅ መስራት ካርቃተው ማብላት ብቻ ሳይሆን ማጠጣት ብቻ ሳይሆን ብዙ ሰው እንትን ሊለኝ ይችላል ሊቃወም ይችላል ግን ለኔ ስንፍና ነው ኃላፊነትን አለመወጣት ስንፍና ነው ስራ ቦታ ላይ እኮ አይቻልም ታመም ያለው እንኳን ብትይ ግቢ ከተባልሽ ሳትወጂ በግድሽ ትገቢያለሽ አይደለ ግባ ከተባለ ሳይወድ በግዱ ይገባል ስራ ቦታው እያመመው ሄዶ ይሰራል አይደል በቃ ልጅ ጋም እንደዛ ነው ልጅም አንድ አካል ነው እንደውም ትልቁ ከባዱ ኃላፊነት ምግብ ከማምጣት ልብስ ከማልበስ ትምህርት ቤት ከመላክ የበለጠው አእምሮ ላይ የሚሰራ ነው ነገ የሚወቅሰው ልጅ ይሄንን አባቴ መኪና ገዝቶልኝ ነበር ይሄንን እንትን ገዝቶልኝ ነበር አይደለም የሚለው ልጅ አባቴ እኮ ቢያስተምረኝ ኖሮ እኮ እንደዚህ አልሆንም ነበር ራሴን እንድችል አላደረገኝም እናቴ እኮ ስጠይቃት እኮ እንደዚህ አይጠየቅም ብለኛለች ስለዚህ ለምንድን ነው ክሪቲካሊ መጠየቅ ያለብኝ ነው አይጠየቅም ነው የሚለው ስለዚህ ትልቁ እንደውም ኃላፊነት ያለው ልጅ ማሳደግ ነው ስለዚህ ያን መስራት መቻል አለበት ወላጅ ብያምናለሁ ኦቨር ፕሮቴክቲቭ ባንሆን አይደለ ያው እኔም እንደ ትንሽ ልጅ እንዳላት እናት ትላንትና ትምህርት ቤታቸው አላቸው የአትክልት ማሳደጊያ ቦታ አለና ሰላጣ
የተለያየ የሀርቦች ተክለው ትላንት ሸጡ ማለት ነው እና ሁሉም ክፍል አንድ ላይ ተሰብስቦ ነው የሚሸጠው ሰላጣ አላቸው ናና የጥብስ ቅጠል እንደዚህ ማለት ነው በቃ እንዴት በኩራት ገብቶ ራሳቸው ዘርተው አድጎ አይተውት ተነቅሎ ገንዘብ ደግሞ አገኙበት ማለት ነው እና እኔም ልጅ ያው እዛ አንድ ተሳታፊ ስለነበር በቃ በጣም ኩራት ነበራቸው ልጆቹ ፊት ላይ የምታዩ ሰተውቃ ገንዘብ መቀበል በመቻላቸው ማለት ነው እና ትምህርት ቤቱን በጣም ነው ማመሰግነው ትልቅ ነገር ነው ይሄ ለካ አይመስልም እንጂ ትልቅ ነገር ነው ለአንድ ልጅ አሁን ያልሽው ማለት ነው ራስን መቻል የምትዩ አንዱ መንገድ ይሄ ነው አይደለ ምግብ ዘርተሽ አብቅለሽ ለስበዩም ትችያለሽ ከፈለግሽ ወይም ገንዘብ ልታገኝበት ትችያለሽ ይሄ ፕሮሰስ በጣም ትልቅ ነገር ነው የሚያስተምራቸው ያስባለው እኔም ተመሬ ቢሆን ነው ያልኩት እንደ አይነት ፕሮሰስ ውስጥ አልፌ በሆነ እና እንዳልሽው አሁን ወላጅ ጋር እንምጣ ይኸውልሽ እኔ አሁን እንደ ወላጅ ነው ማውራሽ እንደ ወላጅ እኔ ያልዳንኩበትን ነገር ለልጄ ልሰጥ አልችልም እኔ ያላሻሻልኩት እኔ ያልሰራሁበትን ነገር ልሰጥ አልችልም ስለዚህ አሁን ጊዜ ስትይ ለምሳሌ ኳሊቲ ታይም አሳልፊ ስትይ ከልጅሽ ጋር አንቺ የዛን ነገር ጠቀሜታ አውቀሽ ለራስሽ ያልሰጠሽው ነገር ከሆነ ልትሰጫችም ለልጅሽ አትቆጪ ስትይ ወይም አለመጮ ወይም በስሜት መብሰል ብለሽ ስትይ እኔ መብሰል አለብኝ መጀመሪያ ለልጄ ብዬ እኮ አይደለም እኔ ለራሴ ብዬ መብሰል አለብኝ ከሆነ በቃ ባይ ዲፎልት ኖሪዋለሽ ኑሮሽ ነው የሚሆነው እና ሁሌ ማየው ልጆችሽ ፕሬዘንት አጠገብሽ ስላሉ ሁሌ ከሁሉም ነገርሽ ጋር ነው የሚገናኙት ይሄ ከደናው ሰው ጋር ብቻ አይደለም ያው አዋቂ ሆነን ከሰዎች ጋር ስንገናኝ የምናሳየው ፊት አለ ከነሱ ጋር ሁሉንም ፊት ነው የሚያዩት ሁሉንም ማንነትሽን ነው የሚያዩት ስለዚህ አሁን አለማደጋችን ነው ብዬ እላለሁ እኔ የኛ የወላጅ አለማደግ እንጂ ልጅሽን ልትጎጂ ብለሽ አስበሽ አይደለም ግን አንቺ አላደግሽ አልሰራሽበትም ሸፍነሹ መተሽ ይሆናል ወይ ደግሞ ጊዜም ሰተሹ ላይሆን ይችላል አሁን ጊዜው ደረሰ እና ወይ ያልፋል ወደ ልጅሽ ወይ አንቺ ጋር ይቆማል ይሄ ነገር ነው ጥያቄው ሶ ይሄ ከባድ ኃላፊነት ነው ለወላጅ እኔንም ጭምር ነው ማውራሽ እኔ እንኳን እዚህ ኤሪያ ላይ ብዙ አመት የሰራው ሰው እንኳን በሆን እኔን እንኳን የሚታገሉኝ ማንነቶች አሉ ውስጥ ያሉ ልጄ በቃ የሚያወጣቸው ማለት ነው እሱ ኑሮን እየኖረ ስለዚህ ከየት ቢጀምር ብለሽ እንደ ሐሳብ አሁን ተመልክተሻል ከብዙ አቅጣጫ ተመልክተሻል የወላጆችንም ቻሌንጅ አሁን ትምህርት ሲስተሙ ላይ የምታየው ከየት ጋር ይጀምር ከምን እንጀምር አንድ መምህር ቢኒያም ዳንኤል ይባላልና ሳይኮሎጂስት ነው ከቤት ወደ ሀገር ላይ እንግዳ አድርገን ጋብዘነው ስለ ጀነሬሽናል ትራውማ ትግስትም ብዙ ሰዎችም አስተምረውን ነበርና ፕራክቲካል ኤክሰርሳይዝ የሰጠን የመጀመሪያው አሳይመንት ምንድነው እንዳልኩሽ እኔ በዚህ ፊልድ ኤክስፐርት አይደለሁም ግን ከልጆች ጋር ስለምሰራ ባየዋቸው ክፍተቶች ግን በተቻለ መጠን ወላጆች ላይ ለመስራት ብዙ ነገሮችን ሪፈር አደርጋለሁ ግን እሱ የሰጠነን እንትን ላምጣው ወደዚህ ጋር ምን አይነት ወላጅ ነው መሆን የምትፈልጊው ከዛ ምንድነው ክፍተትሽ ያንቺ ክፍተት ለምሳሌ መጮህ ነው አይደለ ለምንድነው መጮህ የምትጮሂው ከዛ ኦኬ እሺ መጮህ አትፈልጊም ምንድነው የመጀመሪያ ስቴፕ ማድረግ የምትችይው ህመምሽን ማከም ነው አይደለ ስለዚህ የምትፈልጊያቸው ነገሮች ምንድናቸው እንደ ወላጅ እኔ እስቲ ምርጥ ወላጅ በሆን እኔ እንደዚህ አይነት እናት መሆን ነው የምፈልገው የምትይው አለ ልጄን ቁጭ አድርጌ ማዋራት ማታ ስገባ ጊዜ መስጠት ከስራ እንደዚህ መጥቼ ከልጄ ጋር እንደዚህ ማሳለፍ እንደዚህ ቦታ ይዤ መዝናናት የምትፈልጊያቸው ነገሮች ጻፊያቸው አቅምሽ ላይ ላይኖር ይችላል አሁን ባለሽ ነገር ላይ ጻፊያቸው ከዛ በኋላ ያን እንዳታደርጊ ያደረጉሽ ነገሮች ምንድናቸው አይደለ አሁን ያወረድናቸው ነው የምንመጣው ስለዚህ ምናልባት በጣም ስራ ቀኑ ሙሉ ደክሞሽ ነው የምትዩ ማታ ትመጫለሽ ከዛ ቤት ውስጥ የሆነ ጫና ይኖርብሻል ከዛ ደግሞ እሱን እንትን ትያለሽ እንዴት ነው የምታስተካክዩ እሱን ስቴፖች እየመጡልሽ ይመጣሉ ከዛ ደግሞ እነዚህ አሁን ጩኸት ምናምን የምንላቸው ይሄ ከጄኔሬሽን ከትውልድ ወደ ትውልድ የመጡ ጠባሳዎች አይደሉ ትራውማ አይደለም የምንላቸው እነሱንስ እንዴት ነው የምታከሚው መጀመሪያ ስሩን ሄደሽ ነው የምትነቂው አይደለ ስሩን ለመንቀል በቀን መጻፍ ሊሆን ይችላል ከታሰበበት ሁሉም ነገር ይሰራል ችግራችን ምንድነው አክሽን መውሰድ ይከብደናል ሁሉ ጊዜ አሁን እምልሽ ነገሮች ላይ እኔ ራሴ በራሴ የምታገላቸው ነገሮች አሉ አይ እዚህ ጋር አስተካክላለሁና ግን አቅም የለኝም
አቅም የሌለኝ ለምንድነው ያደክምሻል በቃ የኖርኩበት ይበልጣል አይደለ የመጣሽበት ይቀላል አዎ ግን ያታግልሻል ለመታገል ሬዲ ነሽ ወይ ያ እዛ ላይ ለመስራት ምን ያህል ዝግጁ ነሽ እውነት አሁን ፈልገዋለሁ ያልሻት እናት አለች አይደለ ፈልገዋለሁ የሚለው አባት ይኖራል እሱን ለመስራት ዝግጁ ነው ይሄ ነው ጥያቄው መሆን እውነት እንፈልጋለን ወይ ከልብ የምትፈልጊ ከሆነ ታገኘዋለሽ ምክንያቱም እየሰራሽበት ስቴፕ አለ የምትፈልጊው አለ ከዛ የያዘሽ ነገር ችግሩ ምንድነው የሚለው አለ አይደለ ከዛ አክሽን ስቴፖች ታወጫለሽ ለምሳሌ ከልጅ ጋር ጊዜ ለማሳለፍ ማታ ነው 2 ሰዓት 3 ሰዓት ነው የምገባው ኦኬ ስትገቢ ልጅ ለስንት ደቂቃ አለ ወይስ ጠዋት ስትነሺ ከእንቅልፍሽ ስትነሺ ስታለባብሹ ጊዜ አለሽ በትክክል ከሱ ጋር በደንብ ልጆች የሚፈልጉት ይሄ ይዘሻቸው መዝናኛ ቦታ ይርሹ ምናምን አይደለም ሰምተሽዋል ወይ ሲያወራ በስነ ስርዓት አይን ላይን እያየሽ ሰምተሽዋል ወይ አይደለ የሚፈልጉት ነገሮች እሱ ነው ስንገባ አሉ ብዙ ወላጆች የዛን ጊዜም አንድ ባለሙያም እንደዛ ብለናለች ወይዘሮ ጆርጎ በቃ የምር በቃ እኔ ልጄ ላይ እሰራለሁ ምናምን ለና ማታ ስገባ ስልኬ ላይ ሆናለሁ እንዴት ላስተካክል እንዴ ስልክሽን ለጊዜው ማቆም ነው ገባሽ አይደል ልጅ ከተኛ በኋላ ስልክሽን ያዡ ይቻላል ከዛ ምንድነው የኛ ደግሞ ትልቁ ችግራችን ሁሉንም ነገር ለልጆች ለሰራተኛ ሰጥተናል ወይ ደግሞ ለትምህርት ቤት ደልጌት አድርገናል ቤት ውስጥ ለሚሰሩ ሰዎች አይደለም ስለዚህ የትኛውን ስራ ከልጅሽ ጋር አምጥተሽ መስራት ትችያለሽ እሷ እንደም ትልቅ ኤግዛምፕል የሰጠቻቸው ለዚህኛው ጥያቄ መልስ የሰጠችው ለምሳሌ ምግብ የምትሰሪለት ከሆነ ለልጅሽ ቁርስ ትሰሪ አብረሹ ማምጣት ያ ልጅ ጧት ማስነሳት እኛ ልጅ ሆነን ነው 11 ሰዓት መነሳት ግዴታ ነው እኛ ቤት እንቅልፍ ቡትቶ ያስለብሳል ነው የምትለው እናታችንና ያንን ስራ አሁን እኔም በጣም የጠዋት ሰው ነኝ ስርዓቱን እየለመድን የመጣ ነው ልጅ ሆነን ያቺን ጊዜ ለማሳለፍ ነው ገባሻት ከትምህርት ቤት እስክንሄድ ድረስ የነበረችው ጊዜ ለእናቴ በጣም ስፔሻል ናት ራሷ ናት ቁርስ የምትሰራልን የቤት መቤት ብትሆንም ግን ያቺ ሞመንት ናት ለኛ ከትምህርት ቤት ስንመጣ ያለችው መክሰስ ሰዓት ናት ከዛ በኋላ እኛ ወደ ጥናታችን ወይ ወደ ቴሌቪዥናችን ግን በዛች ባለችው ሰዓት ላይ ግን እየሰራችን እናወራው ያ ነገር ለኛ ተጠቅሞናል ልክ እንደዛ አንቺ ያን ልብስ እየለበሰ እስቲ ራሱ እንዲለብስ አድርገሽ አንቺም እየተዘጋጀሽ ማስተካከል ይቻላል ሰዓቱን አሬንጅ ማድረግ ይቻላል የኛ ኮሚትመንት የኛ ኃላፊነት ነው ይከብዳሉ አሁን ስታወሪው ምክርና ቦክስ ለሰጩ ቀላል ነው ይባላል ቀላል ይመስላል ግን ታዲያ አክሽን ካልወሰድንበት ደግሞ አይሰራማ መስራት ከፈለግን ግዴታ ማስተካከል አለብን ስለዚህ ምንድነው ምን አይነት ወላጅ መሆን እንፈልጋለን ከዛ ምንድነው ያዘን ያንን ወላጅ እንዳንሆን ያደረገን ነገር ምንድነው በምን መፍትሄ መስጠት እንችላለን ችግሮቻችንን ስንመጣ መፍትሄዎቹንም አንድ ላይ ያመጣች የምትሄጂ ከሆነ ስቴፕ አክሽን ስቴፖች የምታወጭለት ከሆነ እየቀለለ ይመጣል ይሄ ነው አንደኛው ለልጆች የምንሰጠው ፕሮብሌም ሶልቪንግ ስኪልስ እናስተምር ክሪቲካሊም ልታይበት የምትችይው ችግር ውስጥ ቁጭ ብለሽ ያለቀሽ አይደለም ችግሩን ነጥለሽ ታወጫለሽ ካንቺ ማንነት ነጥለሽ ነው የምታወጪው እስቲ እቺ እናት እንደዚህ ሆናለች አንቺ አሁን ለምሳሌ ያለብሽ ችግር ለምሳሌ እኔ ጩኸት ነው በጣም መጮህ ነው ቢባል እናት ለምንድን ነው የምትጮኸው አንቺ ነጥለሽዋል አንቺ አውጥተሽዋል ልጮበት የምትችለው ሪዝን ውስጧ በሶት አለ ውስጧ ንዴት አለ ወይ ደግሞ ያልተፈታ የሆነ ችግር አለ አይደለ ከዛ ታመጫዋለሽ ደግሞ ወደ አንቺ ጋር ታመጫዋለሽ ስታመጪው እንደዚህ አይነት ችግሮች አሉብሽ ይሄን ትፈጫዋለሽ ስለዚህ ችግርሽንና አንቺነትሽን ነጥለሽ እያየሽ መፍትሄ እየሰጠሽ መስመጪ ከሆነ ነገሩ እየቀለለ እየተሰራ ይመጣል ከዛ ለዛችነት ምን ትመክሪያታለሽ አክሽን ስቴፕ እንድትወስድ እንዳትጮ ኦኬ ዛሬ ጮኸች ኦኬ ይቅርታ ብላ ጠይቀው ከልጇ ጋራ ኮንሺየስ ሆነች ከዛ ደግሞ በደንብ ሞር ኮንሺየስ ይወሽ ስትመጪ ልክ ልጆይ ስትይ ያስጠነቅቅሻል እኮ ውስጥሽ አይደለ ያዘት አድርጊዋለሽ ከዛ እንዴት ነው ከሱ ጋር ደግሞ ኢንተራክት ማድረግ ያለብኝ እንዳልጮ እንዴት ነው ኮሙኒኬት ማድረገው እንዴት ነው ማስረዳው እሱን ደግሞ ታያለሽ እየተባለ ስቴፖችን እየወሰድሽ ነው የምትሄጂው ማለት ነው ለእያንዳንዱ ችግር ራስሽ ካንቺ ባህሪ ተነስተሽ ነው እኔ መጥቼ የምነግርሽን አይደለም የምትወስጂው ያንቺን ህይወት የምታውቂው አንቺ ነሽ የመጣሽበትን የምታውቂው አንቺ ነሽ ስለዚህ ካንቺ ህይወት ጋር ቁጭ ብለሽ ከራስሽ ጋር አውርተሽ የምትፈጪው የራስሽ መንገድ እየሰጠሽ የምታመጪው ነው የሚሆነው ማለት ነው አንዳንዴ ደግሞ የሚገርምሽ አሁን ለምሳሌ አሁን እኔ ልጅ የብዙ ሰው ልጅ ይመስለኛል ምግብ ሲበላ ፊቱ ላይ ምግቡ ሊቀር ይችላል በሆነ ነገር ሊቆሽሽ ይችላል እና ጽዱ ሆኖ መግባት አለበት የሚል እሳቤ ያለኝ አሁን ማየው ማለት ነው እና እሱ ለሱ ደግሞ ምንም ማለት አይደለም ጸዳም አልጸዳም ምንም የሚያሳስበው ጉዳይ አይደለም እና የሆነ ቀን ጠዋት ብዙ ጊዜ እንደዛ ነው የሚሆነው የሆነ ቀን ጠዋት ግን አሁን ስንገባ ልክ በር ላይ ስንደርስ ማለት ነው
እኔ ለማጽዳት ታገላለሁ እሱ አይፈልግም በቃ የሆነ መጋጨት ይኖረናል ማለት ነው እኔ ልውረድ ይላል ቆይ ላጽዳህላለሁ እኔ ማለት ነው የሆነ ግን እንደዚህ ሆኖስ ቢገባ ባይሆንስ እነሱ ያጸዱታል እኮ ከገባ ራሱ ሄዶ ይታጠባል የግድ መሆን አለበት ወይ ብዬ ቆምኩኝ ማለት ነው የዛን ቀን ለምን ምንድነው የምፈልገው በሰላም አይደል ቻው ተባብለን በፍቅር እንዲገባ ነው ልክ እንደዚህ አሉ በቃ ቆመሽ ካላየሻቸው አንቺ ልክ ነው ብለሽ የምታስቢው ግን ደግሞ ወደምትፈልጊው ወላጅነት የማይወስዱሽ ነገሮች አሉ አሁን ይሄን አነሳውልሽ እንጂ በጣም ብዙ ነገሮች አሉ ሰው ምን ይለናል የምንልባቸው ቦታዎች አሉ ወይም ኖርሙ ይሄ አይደለም ልክ የሆነው ነገር ይሄ አይደለም ብለን የምናስባቸው ነገሮች አሉና ጉዳት የዛ ነገር ጉዳቱ አንቺ ከምትፈጥሪው ትግል እዚህ ጋር ካለው ትግል አይበልጥም ብዙ ጊዜ አይበልጥም እና እሱን አሁን በጣም በቃ አሁን ኮንስታንትሊ ማየት አለብኝ ራሴን ልክ እንደዚህ እንዳሁን እንዳልኩሽ አሁን የሰጠሽን ሂደት በጣም ጥሩ ነው ፉሊ ተመልካዮቻችን ያዩታል ራሳቸው ላይና ቀስ ይያሉ ያው እንዳልሽ ቀስ ብለሽ የምትፈቹው ነገር ነው የመጣንበት መንገድ ቀላል ስላልሆነ አሁን በእድሜ አሁን ልጅ 4 አመት ተኩል ነው እዚህ ጋር ያለው ፍላጎት አለ እያልሽ ደግሞ ያው በየእድሜ ደረጃው ፍላጎቱም ጥያቄውም አሁን ደግሞ ሌሎቹም ልጆችሽ ላይ እንደ ማህበራዊ ሚዲያ አይነት ሌሎች ደግሞ አብረውን ልጆችን ያሳደጉ ያሉ አካላት አሉና እሱ ላይስ ምን አየሽ ምን አሁን በነበራችሁ ውይይት ምን ተገነዘብሽ እንዳልኩሽ ወላጆች ጋር ያለውን ኤክስፐርት በደንብ የሚናገሩት በዚህ ዙሪያ የሰሩ ባለሙያዎች ናቸውና እኛ ጋራም ሲነግሩን እያንዳንዱ ልጅ የራሱ ከለር አለው የራሱ ማንነት አለው አንቺ ማለፊያ ነሽ መንገድ ነሽ ያ ልጅ ልታሳያቸው የምትችያቸው ቫልዩዎች ምንድናቸው ነው እንጂ ካንቺ የሚጠበቀው መንገዱ ልቀርጭለት አይገባም ምናልባት እኔ የተማሪዎችን የነበረውን ኤክስፒሪየንስ እና የኔንም ነግርሻለሁ እኔ በመጣውበት አባቴ ሁሉ ጊዜ በቃ እኔ ትልቅ ነጋዴ እንደሆን ይፈልጋል እናቴ ደግሞ በቃ ኃይለኛ ዶክተር እንደሆን ትፈልጋለች ማለት ነው እኔ ደግሞ ልጆኜ በቃ ይሄ ፖለቲካ ሊደርሺፕ ምናምን ደስ ይለኝ ነበር በቃ ትምህርት ቤት ነበር ለይሄን የምወጣበት ይሄድና አስተማሪዎች ደግሞ አንቺ ጠቅላይ ሚኒስትር ትሆኛለሽ ይሉኛልና ሶስት ማንነት ነው የነበረኝ ሶስት ማንነት ከተሰራልኝ ከአባቴ ጋር ሲሆን አብሬ ጠዋት ስራ ቦታ ገብቼ የንግድ እንትኑን ምናምን አደርጋለሁኝ ማታ ሂሳብ ሲሰራ አብሬው ቀመጣለሁ ምናምን እናቴ ጋር ሲሆን ደግሞ በቃ ዶክተር ሆናለሁ ነው ማለት በቃ እንደዚህ ሆኜ ዶክተር ነጋዴ ሆናለሁ ነው ቤት ውስጥ የነበረኝ ትምህርት ቤት ደግሞ ሲሄድ የክበባት ፕሬዝዳንት ምናምን ሰው ሌላ ማንነት ምክንያቱም ልቀረጽ የተፈለገው በማን ነው መምህሮቼ በሚሉኝ የሆነ ሰው መሆን አለብኝ ከዛ ደግሞ ወላጆቼ በሚሉኝ የሆነ ሰው መሆን አለብኝ አሁን ደግሞ ሶሻል ሚዲያ ደግሞ አለ ለአሁን ልጆች ደግሞ ሶሻል ሚዲያው የሆነ አርቲስት ያያሉ ስለዚህ እሷን አርቲስት መሆን ይፈልጋሉ ወይ ደግሞ የሆነ አንድ ታዋቂ ምን እንበለው ኤክስፐርት በሆነ ጉዳይ ላይ ኤክስፐርት ስፖርተኛ ሊሆን ይችላል ልጁ ያንን ስፖርተኛ መሆን ሊፈልግ ይችላል የሚያየውን አይደለ ከዛ ደግሞ ወላጅ ደግሞ እንደዚህ ሁን እንዲያደርግ እንዲህ ምናምን ይላዋል ትምህርት ቤት ደግሞ ሲገባ ጓደኞች ደግሞ ብዙ ቦታ ነው ይሄዳሉ ስለዚህ እሱን እንዲሆን አይደለም እየቀረጽን ያለ ነው እኛ የምንፈልገው ሰው የሚፈልገው አሁን ንጹህ እንዲሆንልሽ የምትፈልጊው እኮ አንቺ በቃ ንጹህ ሆነሽ ሲታይ ያምራል አይደለ ላንቺ የምትሰጪው ከለር አለ እሱ ደግሞ የራሱ የሚሰጠው የራሱ ትርጉም አለው ለዛ እንደዛ ለመሆኑ እንዲሳሳቱ አንፈቅድላቸው የሚፈልጉትን እንዲሆኑ አንፈቅድላቸው እንዳልኩሽ አባቴ ነጋዴ እንድንሆን ስለምፈልግ አጥኝ ምናምን በቃ ዝም ብለሽ ተማሪና ትሆኛለሽ ነጋዴ ትሆኛለሽ ነው የሚለኝ እናቴ ደግሞ በቃ እንዲህ ብታረጊ እንዲህ ብታጠኝ ምናምን በቃ እናቴን ለማስደሰት ትልልቅ መጽሐፍ አነባለሁ ምናምን ገባሽ አይደለ የምናደርጋቸው ፑሽ የምታደርጋቸው ነገሮች እንዳለ እነዛ የሆኑ ነገሮችን ሌላ መስመር ላይ ለዛ ነው በገባውበት በመፈልገው ፊልድ አይደለም የተማርኩት በቃ እናቴን ማስደሰት አለብኝ መድረስ መግባት አለብኝ የሚል ነበር ትልቁ እንትኔ አቋሜ የነበረው አልተፈቀደልኝ ያ የመጣሽበት ስለሆነ ግን አሁን አይተሽዋል አውቀሽዋል አይደለ ቆም ብለሽ አስበሻል ትምህርት ቤት ራሱ ፈልገሽ አይደለም የምትመደቢው አይደለ የሚሰጥሽ ነገር አለ ግን ህይወት እዛ ጋር ሲጥልሽ ደግሞ እንዴት ነው ማለፍ ያለብሽ ለዛ ነገር እንዴት ነው ሬዲ መሆን ያለበት ልጁ ከታች ነው የሚሰራው ራሱን እንዲሆን ምርጫውን እንዲያውቅ የሚፈልገው ነገር ላይ እንዴት መስራት እንዳለበት ያወቀ ከመጣ እንዲሳሳት ፈቅደሽለት ከመጣ ልክ እዛ ቦታ ላይ ሲቆም እንዴት አድርጎ ማለፍ እንዳለበት ያውቃል እንዴት አድርጎ እሱ የሚፈልገውን ነገር ማግኘት እንዳለበት ይረዳዋል ማለት ነው
አሁን ግን አልሰጠነው አይደለ ሚዲያውን ስታጋልጩ አይፈልግለት ሚዲያው ደግሞ ኤክስፔክት የሚያደርግብሽ የሆነ መኪና ይዘሽ የሆነ ትልቅ ቤት ውስጥ ስትኖሪ ነው ሰክሰስፉል የምትባዩ ይልሻል አይደለ ይሄንን ልብስ ስትለብሽ ነው የምታምሪው ትባያለሽ ሶሳይቲ የሚሰጥሽ ኤክስፔክቴሽን አለ እንዴ ምን ችግር አለው እኔ በቲሸርት እና በእንትን የሚመቸኝ ከሆነ ብሄድ ገባሽ አይደለ ምን አለ ወክ ባደርግ መኪና ባይኖረኝ እስቲ በሳይክል ብቻ መንቀሳቀስ ወይ በሞተር ብቻ መንቀሳቀስ ቢሆንስ ምን ችግር አለው እሺ ትልቅ ቤት አይኖረኝ በቃ ባለችኝ ደስተኛ እንዴት መሆን እችላለሁ አይደለ ይሄ ሊሆን የሚችለው ግን ልጁን ቁጭ ብለሽ ስትሰሚው ነው ምንድነው የሚፈልገው ተማሪዎች ጋር በማስተምርበት ይሄ ላይፍ ስኪል ኮርሱን ስናስተምር አንደኛው የሚጠይቁኝ ጥያቄ የሚማሩትም ኮርስ ስላለ ነው ፐርፐዛቸው ማወቅ አለባቸው ምንድነው የሚፈልጉት ኤግዛክትሊ ወላጅ ይቀያየራል ባይዛው ኬጂ ሆኖ የሚሉሽ በቃ ዝም ብሎ ደስተኞች ስለሆኑ ዶክተር ነው የሚያውቁት እንደ ኤክስፖዠራቸው ልክ ይሄንን እፈልጋለሁ ይሉሻል ከፍ እያልሽ ስትመጪ እኔ አሁን ጌመር ዩቲዩበር ምናምን የሚሉሽ ልጆች ደግሞ አሉ ወደ 4 ወደ 5 ደግሞ ስትመጪ ማለት ነው ደግሞ ወደ ላይ ከፍ እያልሽ ስትመጪ ደግሞ በጣም አድቫንስድ እያደረጉት ልክ እንደ ኤክስፖዠራቸው ልክ የሚፈልጉት ነገር እየተለየ ይመጣል ግን ኮር የሚያስደስታቸው ነገር ምንድነው ለምሳሌ ኮምፒውተር ላይ መዋልና መስራት የሚፈልግ ልጅ ከሆነ ወይዶ ሃይፑሽም የሆነ ሳይንስ ገብቶ እንዲሁን እንዲ አድርግ እንደለው አይ እኔ አባቴ ይፈቅድልኝም ያለኝ የ12ኛ ክፍል ተማሪ ነበር እኔ መግባት የምፈልገው ኢንጂነሪንግ ነው እኔ ኮንስትራክሽን ግንበኞች ሲገነቡ እንዲ ሲያይ በጣም ያስደስተኛል አለ ግን ሄዶ እንኳን ኤክስፕሎር እንዳያደርግ አባቱ ነው አንተ እንዴት ነው የኔ ልጅ ግንበኛ ልታስብል ነው ማለት ቫልዩ ስላልተረዳ ነው እያንዳንዱ ስራ ላይ ያለን የኛ የሶሳይቲው የሚሰጥሽ ክላስ አለ ሶሳይቲው የሚሰጥሽ ፐርሰፕሽን እና ፐርስፔክቲቭ አለ ይሄ ቦታ ላይ እንደዚህ ሰሪ እንዲ ነው የምትሆኚው የሚባሉ ነገሮች ስለዚህ ያ ልጅ ሄዶም ኤክስፕሎር እንዲያደርግም ፍቃደኛ አንሆንም እንገድበዋለን ስለዚህ ልጁ ሜዲሲን ነው የሚማረው አሁንም ሜዲሲን ነው የሚማረው ለምን አባቱ ይቆጣል አባቱ ደስ አይለው ልጁ ውጤታማ ሊሆን የሚችለው ግን በዛኛ መንገድ ቢያልፍ ኖሮ ነበር ስለዚህ አሉ እነዚህ ኤክስፖዠሮች አሉ ግን ልጆቻችን ከነስተታቸው በቃ አጥፍተውም ቢሆን መተው እስኪያወራሽ ድረስ ግልጽ መስጠት መቻል አለብሽ እስከ ተወሰነ እድሜ ነው የሚያዋሩሽ ቲኔጅ ሲሆኑ አያዋሩሽም የራሳቸውን ላይፍ ነው የሚኖሩት ያስተዳደግ እንትኑ ሳይክሉ ራሱ በጣም ተቀይሯል እስከ 5 አመት በደንብ ይሰማሻል አሁን እድገቱ 7 አመት አልነበረ ወርዷል ወደ 5 ምክንያቱም እንዳመጋገባቸው የልጆችም የአእምሮ እድገት በዛ ልክ ይፈጥናል ስለዚህ አሁን ከ5ም ሊያንስ ይችላል አንዳንድ ልጅ ቶሎ ሊጨርስ ይችላል ካንቺ ጋር ያላችሁ በራሱ አዎ ካንቺ ቢፈልጉት የሚወስዱት ከአካባቢያቸው የሚወስዱት ነገሮችን ቶሎ ጨርሶ መስጠት እና ኤክስፕሎር ማድረግ ደግሞ የሚፈልግበት ይቻላል የሆነ ቴፕ ሊፈታ ይችላል ቤትሽ ውስጥ ላፕቶፕሽን ሊያበላሽ ስልክሽን ሊያበላሽ ይችላል መታ ጸጉርሽን ልጅሽ ልትሆን ትችላል ጸጉርሽን ሜካፕሽን ስጫት እድሉን ተሳሳት በቃ ታጨማልቅሽ ትቆሽሽ ልብስ አይቆሽሽ ምግብ መስራት ደስ የሚላት ልጅ ኮነች ተስራ ቤት ማጽዳት ዊዶን የትጋራ የሚፈልጉትን ነገር ማግኘት እንዳለባቸው በዛ መሃል ላይ ምን ይሰራሉ ችግር መፍታት እንዴት እንዳለባቸው ይማራሉ የራሳቸው መንገድ የትኛው ነው የሚለውን እንዴት ሊድ ማድረግ አለባቸው እንዴት ደግሞ እዛ ጋር ኤክስፕሎር ማድረግ ይችላሉ ምናልባት እኮ ያቺ ልጅ እኮ አንድ ልጅ አለች እኔ በጣም ቤት ሲጸዳ የላርጎ ሽታ ደስ ይለኛል አለች እና በጣም ኬሚስት መሆን ፈልጋለሁኝ እንዴት ነው ያንን አሁን እሷ ባላት ኤክስፖዠር ያንን አንደርስታንድ አድርጋለች ገባሽ አይደለ በቃ ለካ ኬሚካል በኬሚካል እንደሚሰራ የሆነ ላቦራቶሪስ ገብታ ራሷን ስትሰራ የምታየው ማንነት አለ ከዛ ደግሞ ወላጅ ደግሞ የሆነ ይሳለላት ኢሜጅ አለ ማህበረሰቡ ሶሻል ሚዲያው ደግሞ የሆነ ያስቀመጠልሽ ነገር አለ ስለዚህ ሳትፈልግ ወደዛኛው ሞልድ እየሆነች ትሄዳለች ልጅ አለስ ይሄኛው እድል ተሰጥቷት ኤክስፕሎር ማድረግ ካልጀመረች ኦኬ ነገር ያለ ማሚ ላርጎ እንዴት ነው የሚሰራው ብለሽ ሰፈር ውስጥ እኮ የሚሰሩ አሉ ሄደሽ ሲጠይቂ ትሄዳለች ምናምን ጥሩ ቤተሰብ ማለት ኤክስፕሎር እንድታደርግ እድል የሚሰጣት ቤተሰብ ስላገኘሽ ማለት ነው አሁን እቺ ልጅ ምናልባት አድጋ ኬሚስትም ላትሆን ትችላለች ይሄ ነገሯ እዚህ ጋራ ይሄ ጥያቄዋ እዚህ ጋርም ሊቆም ይችላል ሌላ ደግሞ ጥያቄ ይመጣላታል ለዛም እድል ካልሰጠሻት አታገኘው ያንን ነገር ማለት ነው ስለዚህ እንዲሳሳቱ እንዲያደርጉ መፍቀድ ወጥተው እንዲያዩት ማድረግ እነዚህ ነገሮች የበለጠ ይገነባቸዋል ልጆችን ማለት ነው የትምህርት ሲስተሙ ቦታ ትክክለኛውን ቦታ ያገኛል እንደዛ ሲሆን አይደለ በደንብ ትምህርት ላይ አሁን እኔም ትልቁ አንደኛው ፑሽ ማደርጋቸው ነገሮች ትምህርት ክበባት እኔ የትምህርት ቤት ክበባት ናቸው ይሰሩኝ እኔ ልጆነን ማንሰራው እኔ ልጆኛ ያልነበርኩበት የክበብ ኃላፊ ያልሆንኩበትን ጠይቂኝ ገና ማለት 10 አመቴ ምናምን ይያለ ይሄ ለኔ እድል ሰጥቶኛል በብዙ ነገሮችን እንድሰሳት
አለቃውኝ ክላስ ታረጉት ክበብ ውስጥ ያው ተሰብስበን አሁን ለምሳሌ የህፃናት መብት እንትን ላይ አንድ ማረሳው 8ኛ ክፍል የችግኝ ተከላ ፕሮግራም ነበረኝ ህፃናት ጎዳና ተዳዳሪዎችን መመገብ ፕሮግራም ነበረኝ አስተማሪዎቻችን እኔ የተማርኩበት ነው ይባላልና ጥሩ እድል ሰጥተውናል ኤክስፕሎር እንድናደርግ አይቆጡንም ተው ምናምን አይሉንም አሉ እንደዛ የሚገድቡሽ እንትኖች አሉ ግን እንዳትሳሳች መንገዱን እያሳዩሽ ነውና በደንብ ኤክስፕሎር እንድናደርግ እኔ ብዙ ቦታ ቅርብ ጊዜም ከአንድ ጓደኛዬ ጋር ይወራን እኛኮ እንደ ልጅ አልነበረም ያዩን በቃ ሁሉንም ነገር ስናደርግ ፈቃድ ይሰጡን ነበር ገባሽ አሁን ያንን ትምህርት ቤት ላይ በክበባት ልናመጣ እናስባለን ሊደርሺፕን እንዲማሩ መጠየቅ ኤክስፕሎር ማድረግ አንድ ቦታ ሄዳችሁ ሰርታችሁ ሲቪክስ ቲቸራችን ቲቸር ብሩክ ይባላልና ሄደሽ ጸረ ሙስና እንደዚህ አድርጋችሁ ይሄንን የወሩን ሪፖርት ይዛችሁ ነው በቃ ተማሪው በታክሲ መሄድ ይኖራል ትምህርት ቤት መኪና ከተፈቀደልን ይዘን በቃ በየኦፊሱ አለን አሁን የዛን የሚመስለን ልጅ ሆነን ማስተማር ስለሚጠላ ሙሉ ቻፕተሩን ሰጥቶን እኛ ግን እሱ ኤክስፕሎር እንድናደርግ ነበር በግጥም በመጽሐፍ እንትን ነበረን ደብተር ነበረን በስዕል በመናምን በጣም ብዙ ኤክስፕሎር አማርኛ ተሸራችን መጽሐፍ ብቻ ነበር የምታስተምረን ፈሊጥ ቅኔ ታወዳድረናለች ፈሊጥ ማናቀው ፈሊጥ አልነበረም ልጅ ሆነን ማለት ነው በቃ እሷን ኢምፕሬስ ለማድረግ አንደኛ ሁለተኛ ደግሞ በቃ ታወዳድረን ዛ ክላስ ውስጥ በጣም እንትን ነበር ኢንተረስቲንግ ነበርና ትምህርት ቤቱ እንደዛ መሆን መቻል አለበት ከዛ ደግሞ ራስሽ አሁን እኛ እንደዛ ስለተሰጠን ዛሬ የሆነ ክበብ ገብተን የምንሰራው ስለ ህግ አጥንተን ሊሆን ይችላል ነገ ደግሞ አርት ክለብ ገብተን የሆነ ነገር እንሰራለን ገባሽ አይደለ እድሉን ባገኘሽው ቁጥር ሞር ኤክስፕሎር ያደረግሽ ተጃችና የምትፈልጊውን ነገር early ማየት ትችላለሽ እኔ ልጆኜ ነው ትምህርት ሲስተሙ መስተካከል አለበት የሚለው ነገር ውስጤ ተሰርቶ የመጣው ግን ሲስተሙ ደግሞ ምን አደረገኝ ልክ ዩኒቨርሲቲ ላይ ስትገቢ ይገድብሻል የሚሰጥሽ ኦፕሽን ይኖራል አይደል እኔ የዛኔ ማስተካከል የምችላቸው ብዙ ነገሮች ነበሩ በደንብ የምታገዝበት ነገር ቢኖር ግን ያ ነገር ስላልነበረ ምን አደረኩትኝ ገታውትኝ አንዳንድ ልጆች እኮ አሉ ገና ከልጅነታቸው ኤክስፕሎር አድርገውት ጨርሰው የሚዘጉ አይደል ለምሳሌ በተለይም ደስ ያለች early በቃ ሶፍትዌር ኮምፒውተር እነዚህ ነገሮች ደስ ይላት ነበር መንገዱ ሊድ አደረጋት መንገዱን ማቅለል ይቻላል የሶሉሽን የመፍትሄ አካሎች ማድረግ እንችላለን እነዛ ልጆች ሲስተሙ አይጋብዝም ወይ የትምህርት ሲስተሙ ብዙ ክፍተት አለ ወይ አለው ግን ከነ ክፍተቱ ደግሞ ሶሉሽኑ እጃችን ላይ አለ ኤክስኪዩዙን አሁን እንትን ላይ ስለ ትምህርት እናውጋ ላይ የምንለው እሱ ነው ሁላችንም መጠቆም ይቀለናል ትምህርት ሲስተሙ ትክክል አይደለም ወላጄ እንደዚህ አርጎኛል እድል አልሰጠኝም ግን አንቺም ኃላፊነት አለብሽ አንቺም የተሰጠሽ ነገር አለ እጅሽ ላይ መፍትሄ አለ እኮ የሚመስልሽ የሚታይሽ ነገር አለ ያለ ማድረግ ዝግጁ ነሽ ወይ ገባሽ አይደለ የማያግዝሽም ሰው ቢኖር እንዴት አድርገሽ መስራት ትችያለሽ መፍትሄ አይጠፋም ሶፊያ ኮንሰልተንሲ ካላስፈላጊ ወጪ ከራስ መተማመንን ከማጣት ከጊዜ ብክነት ራስዎትን ማዳን የሚችሉበትን መሰረታዊ የንግድ ስራ ስልጠና አዘጋጅቶሎታል በመናስቀምጠው ስልክ ደውለው ሙሉ መረጃውን ማግኘት ይችላሉ እኔው ትምህርት ሲስተሙ ላይ በራሴ ነው እየሞከርኩ የመጣሁት እንዳልኩሽ የመጀመሪያ ያሰብኩት አይዲያ በጣም ኢትስ ፋንታሲ በቃ ማለት የማይሆን ነገር ነው ግን ተማርኩበት ከስራሽም ቢሆን መንገዱን የሚያግዘኝ ሜንተር የሚያደርገኝ ሰው መፈለግ እችል ነበር በወቅቱ ባለማድረጌ ብዙ ዋጋ ከፈልኩኝ ግን ተማርኩትኝ እጅሽ ላይ መፍትሄ ሳጣ ግን መጨረሻ ላይ መስራት እንኳን ሲያቅተኝ ቴሌግራም ቻናል ክሬት አድርጎ ለካ ስለ ትምህርት ማውራት ይቻላል ይሄ ጄል ያለ መፍትሄ ነው ገባሽ አይደል ከዛ ኤክስፐርቶች መጥተው ይሄን ቮለንቲር ሆኖ ትልቅ ሰዎች ቮለንቲር አድርገው እዛ ላይ ሲሰሩ ስታይ ቀላል አይደለም መፍትሄውን ማየት ትችያለሽ ኤክስፕሎር ማድረግ እድሉ ሲኖርሽ ማለት ነውና ለልጆችም ልክ በዛ አሁን ትምህርት ቤት ላይ 8ኛ ክፍል 7ኛ ክፍል ጋዜጣ ነበረኝ ማሳተመው የምሸጠው አሁን ለተማሪዎች ስነግራቸው የሚያሳትሙ ልጆች ብዙ ቦታ ላይ የጀመሩ ልጆች አሉ እንዴት ገንዘብ ማግኘት እንዳለባቸው ተማሪ ሆነው ምክንያቱም ለኔ ያቺን አንድ ብር አንድ ጋዜጣ ሽጬ በቃ በጣም ሀብታም የሆንኩ እስኪመስለኝ እዛ ሰዓት ማንሽ አንድ ብር ብዙ ነገር ይያዛል ግን ብዙ ነገሮችን ኤክስፕሎር እንዳደርግ እድል ይኖርሻል ማለት ነው ስለዚህ ለልጆች አሁንም እስቲ መፍቀድ ትምህርት ቤቱም ሊሆን ይችላል አለ ብዙ ክፍተቶች በየቦታው አለ ግን አትሊስት ወላጅ አትሊስት ተማሪ ራሱ ይሄን ማድረግ ይችላል የምትፈልጉት ነገር ካለ go for it በቃ ማድረግ እጃችሁ ላይ በሚታያቸው መፍትሄ መስራት ይቻላልና አሉ እንደዛም የሚያደርጉ ነታንያ የምትባል የኛ ስለ ትምህርትና ጋር ላይ ሶሻል ሚዲያ ማናጀር እንትን አሲስታንት ነበረችና የራሷ ቻናል አላት ተማሪዎች ታስተምራለች ላንጉጅ ታስተምራለች በጣም ጎበዝ ልጅ ናት 11ኛ ክፍል ተማሪ ናት ምክንያቱም አያቷ መምህር ስለነበሩ ኤክስፕሎር እንድታደርግ ይፈቅዱላታል
እኛ ጋር መታ ተሳሳታለች። አሁን እኛ ጋር በጣም ብዙ ፖስቶች ሆኑ ሰዓት ላይ በጣም ብዙ ስህተት ነበራቸው። ግን በቃ እቺ ልጅ ኮንፊደንስ ማዳበር አለባት። ሶ ከነ ስህተቱ ፖስት አድርገዋለሁ። በቃ አንዳንዴ ምናስተካክለዋለን፣ አንዳንዴ በጣም ደስ ብሏት በቃ እንዲህ ሰርቻለሁ ውስጥ ላይ ይፖሰትና ከዛ በኋላ እኛ እንደዚህ እንለዋለን። የቃላት ግድፈት ነው ይሁን ማለት ሰው እኮ አይቶት ተግባብተን እኮ መተው ዲስከስ አድርገናል አይደለ? ምንም ችግር የለውም። ምን አለ እኛ የምናውቀው ትልልቅ የሆነን ሰዎች ብንፈቅድላቸው። ብዙ ጊዜ ኖ አይሆንም በቃ ብለን እንትን ሆነን ነው ሪጅድ ሆነን ነው የምንሄደውና ይሄንን መስጠቱ ጥሩ ነው ይመስለኛል። ኤክስፕሎር እንዲያደርጉ አይ ቲንክ ሪዲፋይን ማድረግ ይፈልጋል ስህተት የሚባለውን ነገር አይመስልሽም? ምንድነው ስህተት? ስህተት አይደለም አለማወቅ ነው አይደለ? እዛ ነገር ላይ ኤክስፐርት ስላልሆንሽ ነው ጥፋት መስሎ የሚታየን ነገር ግን ጥፋት የሆኑ ነገሮች ለምሳሌ አሁን ይሄ ብርጭቆ ሊወድቅብኝና ሊሰበር ይችላል አይደለ? ሊያስቆጣኝ አይገባም። ሌላ ጊዜ ይሄኛ ብርጭቆ እንዳልሰብር እንዴት ማስቀመጥ እንዳለብኝ ተምሬያለሁኝ አይደለ? እኔም ደግሞ ልጄ እዛ ጋር ባስቀምጦ እንደሚሰብረው አውቃለሁኝ። ስለዚህ ሌሎች ብርጭቆችን እጠብቅበታለሁ። ኢትስ ናት ስህተት። በቃ ይሄ በህይወት ስንሄድ ሊያጋጥምን የሚገባ ነገር ነው። ልዋሽ እችላለሁ አይደለ? ምናልባት የዋሽበት ሪዝን ለምንድን ነው? አንቺን እንዳላስከፋ ወይ ደግሞ የሆነ እውቅና እንዳገኝ ወይ ደግሞ ሲስተሙ በዛ በእውነተኛ መንገድ ሴት ስላልተቀበለኝ እንዲቀበሉኝ ለማድረግ ምንድነው? ያንን ማየት መቻል ነው ትልቁ ሪዝኑ። ከዛ ጀርባ ያለው ሪዝን ምንድነው ነው እንጂ አይሆንም እንደዚህ አይደለም ምንላቸው ከሆነ ሙሉ ለሙሉ ይሰባበራል ማለት ነው። መንገዱን እንዳታቂበት አትሞክሪ። ኤክስ ካላገኘሽ ራይት መሆኑን አንዳንዴ እንደውም የጠፋናቸው ናቸው አይደለ? ብዙ የሚያስተምሩን። እኔ በብዙ ጥፋት ስለመጣው ነው ብዙ አጥፍቼ ነው የተማርኩት። ምክንያቱም ከሆኑ ጊዜያት በኋላ ጋይድ የሚያደርገኝ ሰው አልነበረም። ስለዚህ ብዙ ስህተት ሰርቻለሁ በጣም ብዙ ከሚባለው በላይ ማለት ነው። ግን እችኛዋን ነፃነት አመጣ። ገባሽ አይደለ? እኔ ይሄኛው ሆኜ ለሌላ መፍትሄ መሆን ቻልኩኝ። ኦኬ ራሴን ማወቅ እንዴት እንዳለብኝ ስላላወቅኩኝ በደንብ አጠናውበት፣ በደንብ ተማርኩበት። ኦኬ እኮ ለልጆች ቢሰጥ እኮ የበለጠ ልጆች ጋር እንዴት ለኬጂ ተማሪና ለ12ኛ ክፍል ተማሪ መጀመሪያ ላይ ሲሰጥ የነበረው ኮርስ አንድ አይነት ነው። አሁን ግን የኬጂ ተማሪ እንዴት ነው አንደርስታንድ የሚያደርገው? የሁለት ዓመት ልጅ እንዴት ነው አንደርስታንድ የሚያደርገው? ራስን ማወቅ ስሙን መናገር ሊሆን ይችላል። 12ኛ ክፍል ያለ ራሱን ማወቅ ማለት ደግሞ ምንድነው? ምን እንደሚፈልግ፣ ምን እንደሚወድ፣ ምን እንደሚጠላ መለየት ብቻ ነው። ከዛ ይዘለለ ራስን ማወቅ አለው ወይ? ይሄ ከስህተት ያገኘሁት ነገር ነው። ገባሽ አይደለ? ሁሉም ወላጅ ደግሞ ይሰራል አይደለም? እኛ ፍጹም ልጆቻችን ስህተተኞች አድርገን ስለምናየው ነው። የነሱ ስለሚጎላብን ነው። ፐርፌክሽን ሲቆሽሽ ለምንድን ነው የሚጨንቀኝ? እንዳልሽው ቅድም ወይ የሷ ልጅማ እንዴት ተዝረክርኮ ምናምን ሰው የሚለንን ነገር እንጠብቃለን። ኑሯችን ከኛና ከኛ ኢቨን ቤታችን ውስጥ የሆነ አንድ ቤት አይቻለሁኝ በጣም ገርሞኝ ያለው ሶፋ እንዲ ጥግ ጋር ብቻ ነው። ከዛ ዳይኒንግ ቴብል የለም፣ ምንም ነገር የላቸውም። በቃ ቲቪም የለም ቤት ውስጥና ስትገቢ ሊበሉ ሲሉ እንዲ መሬት ጋር ተቀምጠው ነው የሚበሉት። በፌስታል ተደርጎ ቁጭ ብለው ምናምን አንጥፈው። ለምንድነው ስንል በጣም ሞረቀራርበናል። ለኛ ቤት የሚሰራልን ይሄ ነው። በዳይኒንግ ቴብል ሞክረነዋል፣ ግን አራራቀን። እንደዚህኛው በትሪ ቁጭ ብለን እንዲተሻምተን እየበላን እያወራን እድሉን አልሰጠንም። አሁን እነሱ ስታያቸው የኑሮ ደረጃቸው፣ የቤታቸው ሁኔታ፣ የመኪናቸው ሁኔታ ምናምን ስታይ እነሱ ሶፋ ብቻ ነው እንዲያላቸው ታያለሽ። ምክንያቱም ኤክስፔክት የምትደረጊ ምንድነው እዛ ጋር የሆነ አርት፣ በቃ ውድ አርት መኖር አለበት፣ ውድ ጠረጴዛ፣ ውድ ሶፋ፣ የሆነ ቲቪ አይደለም። ለምን ኤክስፔክት የሚደረገው ያ ስለሆነ። እነሱ ግን አላደረጉትም። በጣም ነው የተደሰትኩት። በጣም ነው የገረመኝ። እንደ ምሳሌም ነው ማወራው የትም ቦታ ሲሄድ ማለት ነው። የሆነ ሶፋ እዛ ጋር አለ። ምክንያቱም እንግዳም ሲመጣ የሆነ እነሱን መቀመጥ ሲፈልጉ ለነሱ እንዲመቻቸው። የምንኖረው የኛ ቤቱ ኑሮ የኛ ነው፣ የኛና የልጆቻችን ነው። ቤታችን ቀድሞ መሰራት ያለበት ለልጆቻችን ምቾት ነው። እዛ ሲራገጡ እዛ ጋር ቁጭ ብሎ ሲያጠኑ እዛ ጋር ደስ ይላቸዋል። ስለዚህ ደስ በሚላቸው መልኩ መሄድ አለብን። ሲያስፈልግ ደግሞ ይሄው እዚህ ጋር ደግሞ ቦታ አለ። ገባሽ አይደለ? የምናደርጋቸው ኢቭን የምንለብሳቸው ልብሶች ለማን ነው አይደለ? ብዙ ቦታ ላይ እኮ የምናደርጋቸው ነገሮች ኤክስፔክት ከምትደረጋቸው እኔ ኤክስፔክት ከምትደረጋቸው አደርጋለሁ። ኮት ለብሻለሽ ምክንያቱም በቃ ፕሮፌሽናል መሆን አለብኝ። ሰው ሊቀበልሽ የሚችለው ያ ስለሆነ ሁሉንም ነገር አደርጋለሁ ያልኩሽ አይደለም። እኔ አንዳንድ ነገሮች አሉ በራሴ ህይወት ራሱ መሄድባቸው። አይ እንዲማማ በደርግ እንደዚህ ልባል ነው እንዴ ታያለሽ። ግን ልጆች ደግሞ ሲመጡ ለልጆች መፍቀድ መቻል
ሁሉንም ነገር ግዴታ ይሄ ይጠበቅብኛል ሳይሆን ምን ያስደስተናል እኛ እንደ ቤተሰብ እንደኛ እንደ ሰው ምን ያስደስተናል የሚለው ሞር ልጆችንም ደግሞ በደንብ የሚያረካቸው የሚያሳድጋቸው ነርቸር የሚያረጋቸው ነገር ይሄኛው ነው። እንደውም በዚህ እድሜ የሚገርምሽ አጋዥ የመሆን ማገዝ አንቺን ማገዝ ህይወትሽ ውስጥ ያለውን እንቅስቃሴ አብሮ ማድረግን ነው የሚፈልጉት ልጆች ዳን ለይተሽ ከምሰጫቸው አለ አይደል የምንሰጣቸው መጫወቻዎች ከአካባቢው ከኛ ኑሮ ጋር እኮ አብሮ አይሄዱ ለብቻቸው እንዲጫወቱበት ነው የምንሰጣቸው አይደለ እና እንደሱ አሁን ወደ ህይወታችን ማምጣት ብንችል ልክ አሁን እንዳልሽኝ ቅድም ቤትሽ ውስጥ ልታረጊ የምትችያትን ነገር አሁን ያልሽኝ ምሳሌ ጥሩ ነው። በቃ ልጆች እንደፈለጉ መንቀሳቀስ ይችላሉ እዛ ቦታ ላይ አብረሽ መሆን ትችያለሽ። እንደዚህ ትንንሽ ነገር ማድረግ የምንችል ይመስለኛል። የልጆቹን አቅምም አለመረዳትም ይመስለኛል አንዳንዴ በቃ ትንሽ ናቸው ብለን ምን አለ ዶክተር ሐዋኒ ኤዱኬሽን ላይ በጣም ብዙ ትሰራለችና ምስር መልቀም እኔ ለልጆች ትልቅ ትምህርት እንደሆነ አላውቅም። ምስር ሲለቅሙ ሞተር ስኪላቸው ሲነኩት ድንጋይና እንትንን የሚለዩበት ከለር የሚለዩበት ሁኔታ ገባሽ አይደለ ቁጭ ፎከስ ማድረግን ሶሻል ሚዲያ ላይ በራሱ ያመጣው የፎከስ መጠናችን ቀንሷል አይደለ ፎከስ አድርጎ ይሄ ትክክል ነው ይሄ ትክክል አይደለም ይሄ ምግብ ውስጥ የሚገባ ነው ይሄ የሚበላ አይደለም አምሮ ምን ያህል እየሰራ እንደሚሄድ ሞተሩ እጁ አይኑ ገባሽ አይደለ ብዙ ነገሮች አብረው ይሰራሉ። እንደዚህ በጣም ጥቃቅን የምንላቸው ብዙ እኔ በጣም አንዳንዴ የቻይና ጃፓን አካባቢ ያሉ የትምህርት እንትኖች ደስ ይሉኛል። ልጆች እንደውም በሪል ምግብ ነው የሚለማመዱት እንደኛ እንትን አይደለም የህክምና እንትኖችን ኤክስፕሎር ያደርጋሉ በጣም ሞር ኢንጌጅ ያደርጋል። አሁን አንድ ልጅ አለች የኬጂ ተማሪ ባለፈው የሰጠዋት አሳይመንት አልጋ ማንጠፍ ነው እና ለረጅም ጊዜ አንሶላዋን አልቀየረችም አልጋ ታነጥፋለች እናትየው ምንም አይነት ነገር ራሷ አስተውላ እስክታመጣው ፑሽ አታድርጊያት ጋይድ ማድረግ ባለብሽ ልክ ግን ጋይድ ታድርጊያታለሽ ነው እና እያየችው ማሚ ራሷ ናት የጠየቀችው ይሄ ነገር ግን እናቷ ስትቀይራ አየቻት ተናግራት አይደለም እናቷን ሶላ ስትቀይራ አይታለችና ማሚ ይሄ ነገር ግን የኔ ኳ ተቀይሮ አያውቅም ለምንድነው ማትሰጪኝ እንድቀይር ለምን አልነገርሽኝም አሁን ልጅቷ በራሷ አየችው ገባሽ አይደለም እናትየው ጋይድ አላደረገቻትም ግን ኦኬ አንሶላ ለካ አልጋይንም ሳነጥፍ አንሶላ መቀየር አለብኝ አንሶላ ነው የሚቀድመው ብርድ ልብስ ነው የሚቀድመው ገና ኬጂ ተማሪ ናት ግን አምሯ ምን እያደረገ ነው እየሰራ ነው ቁርስ የሚቀቡ ነገሮችን ራሷን አትቀብታ የምትበላው ልብሷን ራሷን አትመትለብሰው ይሄ ቀላል የሚመስሉን ግን ልጆቹ ላይ በጣም ብዙ የሚሰሩ ነገሮች እኛ በጣም ስለምንወዳቸው ፕሮቴክት አድርገናቸው እናቶቻችን እኛን እንደዚህ ያሰቃይተውናል ስለዚህ አይሆንም ብለን የተውናቸው ግን እናቶቻችን ባለማወቅም ቢሆን ግን እኛም ብዙ ሰሩን ምግብ መስራት ምን እንደሆነ ልጅ ሆነሽ ታውቂዋለሽ እንዲሰሩ መፍቀድ መቻል እንዲሳሳቱ በቃ ኦኬ ዳቦ ላይ መቀባት የሌለባትን ቀባሽ ስትቀምሰው አሃ ትክክል አይደለም ኦኬ ስለዚህ ተማራለች ልጅ መክተፍ ምንድነው ስትከትፍ ምንድነው አብሮ የሚሰራው እጇ ሞተሯ ብቻ ነው ሌላስ ነገር እጇን ተጠቅቃ ገባሽ አይደል እጇን እንዳይቆርጣት ራሱ መጠንቀቅ ትጀምራለች። ትልልቆች ልጆች ጋርም ሲመጣ አሁን ለምሳሌ ሆስፒታል ላይ የአንድ 11ኛ ክፍል ተማሪ ነበረኝና ሆስፒታል ላይ ምናምን የሚመስለው ዶክተር መባል ነጭ ጋውን ለብሶ ቁጭ ብሎ የሆነ ፔሸንት ይመጣል ምናምን እንደዛ ብቻ ነበር የሚመስለው ሌሎችም ዶክተሮች እንዳሉ ሰርጅኖች እንዳሉ የሳይካትሪ እንትኖች እንዳሉ ሞር ኤክስፕሎር ባደረገ ቁጥር ኢንተረስቱ እየተቀየረ ፋርማሲ በቃ ሄዶ እንዲያይ ማለት ነው። ከዛ በኋላ ደግሞ የብርን ቫልዩ ደግሞ እንዲማር እናቱ መስተንግዶ እንዲሰራ ታደርገው ነበር። በጣም የሀብታም ልጅ ነው ብር ጎድሏቸው አይደለም ግን ከሰው ጋር ያለው ኢንተራክሽን ጨመረ አንደኛ ኢሞሽናል ኢንተለጀንት እየሆነ ነው ይሄ ልጅ ሁሉም በዛ ይለፍ ይያልኩኝ አይደለም እንደ ልጆች ባህሪ ይለያያል የሷ ልጅ አስተናጋጅ ስለሆነ የኔም ልጅ አስተናጋጅ ነው ይሞክር አይደለም ግን የእያንዳንዳችን ልጆች ከለር አላቸው ቁጭ ብለን ብንሰማቸው ምንናቃቸው በራሳችን መፍትሄው መስጠት የምንችለው ባለሙያ ጋር ሳትሄጂ የሚገቡሽ ነገሮች አሉ እንደ እናት እንደ አባት ውስጣችን የሚነግረን ነገር አለ ይሄንን ሰምተን እንዲያደርጉ መፍቀድ መቻል ገባሽ አይደል ፕሮቴክት ማድረግ የሁለተኛ ክፍል የአንደኛ ክፍል ልጅ ቦርሳን ተሸክሞ መሄድ መቻል አለበት ማወቅ ቫልዩ ማወቅ አለበት ትምህርት ቤት ለምን እንደሚሄድ መረዳት መቻል አለበት ኦኬ ተጠብቂው ነው ቦርሳውንም መሳቃውንም ይሻ ደረስኩት እሺ ከዛ ልጁ ለምን እንደሚሄድ ራሱ እኮ ገደም ክሊር አልሆነለትም እኛ ራሱ ልጆቻችንን ለምን እንደምንልክ ራሱ ክሊር አልሆነለትም ግልጽ አድርገን ለራሳችን መረዳት ከዛ ልጆቹም ደግሞ እንዲያረጉ መፍቀድ እኔ በእውነት ነው የምለው ህፃናት ራሳቸው አልጋቸው ማንጠፍ አለባቸው
ራሳቸው ልብሳቸውን መልበስ አለባቸው ራሳቸው ጫማቸውን ማጽዳት ካልሲያቸውን የውስጥ ልብሳቸውን እንዲያጡ መፍቀድ በቃ ሁሉንም ነገር ሰው ኃላፊነት ስላለው ይስራ አይደለም በቃ በዛ መሃል የሚሰሩት ብዙ ነገሮች አሉ መፍቀድ ምግብ ሲሰሩ አብረው ይዟቸው መግባት እንዲሰሩ ማድረግ ትእዛዝ መስጠት ቤት ውስጥ የሚሰሩ ለሚያግዙትም ከሆነ አንድ ላይ መክሰሱን እንዲያዘጋጁ ማስደረግ ደክሞት ይመጣሉ ያው እኛ ደክሞን ገብተን አይደል እንደ ከልጆቻችን ጋር ምን ሆነ ግን ቫልዩ ያደረገ ይመጣል ስለዚህ ሰነፍ ትውልድ አይደለም የሚሆነው ራሱን የቻለ ራሱን የሚፈልገውን የሚያቅ ችግር ሲመጣ መፍታት የሚችል ልጅ መፍጠር ይቻላል ስለዚህ ይሄ እንዲሆን ግን እድሉን እኛ ካልሰጠን ኤክስፕሎር እንዲያደርግ ካላደረግሽው አይሆን ቀደም ነገርኩሽ አይደል ጠዋት አድርሽው ስመጣ የምሳቃው 4 ክፍል አለው እና የምሳው ዋናው ምግብ ሁለቱ ውስጥ ተከተቷል ሌሎቹ መክሰስ ላይ የሚበላቸው ናቸው እና ከፍቶ አይ ምግቡ በስቶብኛል አለኝ እና አልገባኝም ሌላ ጊዜ ምልክለት ምግብ ነው ከዛ ገባን አብረንና ስንጠይቅ አስተማሪውን አው ትላንት እንደዚህ አለችኝና ምፈልገው ይሄ ምሳው ዋናው በአንደኛው ክፍል ብቻ ይበቃኛል ይሄኛውን ጨምረሽ እዚህ አርጊበት በዚህኛው ላይ አለ ማለት ነው እና ሆዴና አመመኝ ትላንት በልቼ ነው በስቶብኝ ብዙ በልቼ አመመኝ ነው ነገሩ እና ማለት መናገር መቻል አሁን እነዚህ እንዳልሹ ነው ቀላል የሚመስሉ ግን ትልቅ ነገር ነው አሁን አንደኛ መደመጡ ለሷ ተነገረለት ለአስተማሪው ስለዚህ መጨረስ አለብህ ብላም እንዳታስገድደው ማለት ነው ፍላጎቱን ተናገረ ከዛ ፍላጎቱ ደግሞ ይፈጸማል እና ይሄ ቅድም ያለው እነሱን ማክበር ማለት ባሉበት ልክ ማለት ነው የነሱን ፍላጎት መደመጥ እንደዛ ካልሆነም አንቺ ምንና አንቺም እኮ እንደምታከብሪኝ ስለሚሰማኝ እንደማከብር ስለምታቂ ነው አይደል ምትነግሪኝ አይደል ይውስትሽ ምታሳይኝ አሁን የተደበቀ ስላለ ነው ብዙ ልጆች ጥቃት ላይ ሲሆኑ የማይናገሩት ስለሚፈሩ ትክክል አይደለም ወይ እኔ ብናገርማ እናቴ ይከፋታል አባቴ ይከፋዋል ይቆጣል ቲቸር ትቆጣለች ቅድም ያልኩሽ ነው ክሪቲካል ቲንኪንግ እኛ አስተምረናቸው ልጆች እንደዚህ አስቡ በቃ በእንደዚህ መልኩ ነው የሚታሰበው ይሄን ኤክሰርሳይዝ ስሩ ብለን እንሰጣቸዋለን ኤክሰርሳይዙን ይሄ የአካዳሚክ አይነት ኤክሰርሳይዙን ይሰሩታል ሁለተኛው ኤክሰርሳይዝ ግን ክሪቲካል ቲንኪንግ ፋሚሊ ጋር እንደሄዱ ነው የምናደርገው ልክ ዘጋ አታዝበል አይጠየቅም ይለዋል ወይ እንደዚህ እንዳትል ሁለተኛ አባት እንዳይሰማ እናት እንዳትሰማ ይባላል እንደዚህማ ነውር ነው አይባልም ሰው እንዳይሰማክ ስለዚህ ይሄ ልጅ እንዴት አድርጎ ነው የሚጠየቀው ያቆማል መጠየቅ አሁን እኮ ልጅሽ መጥገብን አልገባውም በሱ ቋንቋ አልተረዳውም ግን ሆዱን አመመው ሲጠግብ ጨነቀው ስለዚህ ሆድ ህመም ነው ለሱ የታየው ገባሽ አይደል አንቺ የተረዳሽው አሁን በልጅሽ ቋንቋ ነው ስለጠገበ ነው ሆዱን ያመመው ኦኬ መቀነስ መቻል አለብን አይ ብላ እንዴ ግጥም አድርገን ምሳቃቸውን ቋጥረን እንዴት ምሳን ሳጨርስ መጣክ እኔማ ቋጥራለሁ ይሄው አይበላም ይሄው እንዲያደርጋለሁ ምግብ መብላት የማይችሉ ልጆች አሉ እነሱ ህክምና የሚያስፈልጋቸው የራሳቸው እርዳታ የሚያስፈልጋቸው ሌሎች ልጆች ናቸው ግን ደግሞ በእኛ ልክ እንዲበሉ መጠበቅ የለብንም እኔ 2 ቁርጥ ከበላው ልጄም 2 ቁርጥ ሆዱ አይችልም አይፈልገውም እሱ ገባሽ አይደል የሚፈልገውንና የማይፈልገው ምግብ አሁን ነገ ምን ይታሰርላችሁ ልጆች ማታ ላይ ጭቅጭቅ ነው ፕሮግራም ወጥቶ ያን ፕሮግራም ሪስፔክት አድርጎ እንዲሄድ ልጅ ማድረግ ይቻላል አይደለ የተመጣጣነ ምግብ እንዲያገኝ የምናደርገው እንዴ ልጄ ሁሌ ቺፕስ ከፈለገ ቺፕስ ልሰጠው ነው አይደለ የሚጠቅመውንም የማይጠቅመውንም ልጄ እንዳያለቅስ ብለን እኮ የምናደርግላቸው ብዙ የሚጎዳቸው ለጤናቸው ትክክል ያልሆኑ ነገሮችን እንሰጣቸዋለን ያን ነገር ከስር ነው መሰረት መታሰጅ ይሄ እኮ እንደዚህ ስትበላኮ እንዲያደርጋል ስትዩ ልጁ ራሱ ምን እየተማረ ይመጣል ነገ እሱም ሲያድግ የሚጠቅመውና የሚጎዳው ነገር እየለየ ይመጣል ለምን እንደማይበላም ሪዝኑን ስትነግሪው ማለት ነው እሱ ነው አንድ ማየው ነገር ይረዳሉ ምክንያት ሎጂክ በሚገርምሽ ሁኔታ ማለት የሚደንቀኛል አሁን መረዳት መቻሉ እኔ የሚገርመኛል እውነቱን ንገሪኝ ካልሽ ግን ይሄ ነገር ያልሆነው እንደዚህ ስለሆነ ነው በልኩ ማለት ነው በቋንቋ ልኩ ስትዩ ይረዳል ከመጫን ይልቅ ማለት ነው አይና እሺ ከማለት ይሄኛው ይቀላል እንደውም አንዳንድ ጊዜ አንቺ ትግስት ኖሮሽ ቀስ ብለሽ ማስረዳት ከቻልሽ ይገባቸዋል ሎጂክ ይገባቸዋል አንዱ ስቴፕ ይገባቸዋል ፕሮሰስም ይገባዋል አሁን በሚገርምሽ ሁኔታና ይሄ አለ አይደል የሚያለቅሱበት ባሪስ ላይ ወድቀው የሚፈራፈሩ እንደ የነሱን ስሜት ለመግለጽ
የሚሄዱበት ርቀት ብዙ ጊዜ ሳይ እኔ አሁን ከሱ ጋር ባለኝ ሁኔታ እሱን የሚያደርገው እኔ ትግስት ከሌለኝ እኔ ትግስት አጥቼ በቃ ይሁን ስል ማለት ነው በቃ ይሁን ካልኩኝ እሱም ፎርስ ይጀምራል ማለት ነው ለቅሶ ነው ያለው አቅም አይደል በለቅሶ ላይ ያስረዳኝ ይሞክራል ግን ረጋ ብዬ እኔ መመለስ ከቻልኩና ማስረዳት ከቻልኩ ብዙ ነገር ይሰማል ይቀበላል ያቃሉ ልጆች ስለ ስሜት ስናስተምር የስሜት ብልህነት ህፃናቶች ጋር አንድ ልጅ ነበር በቃ ሁሌ ነው የሚያለቅሰው ለምን እንደሚያለቅስ ክሊር አይደለም ለኛም ራሱ ማለት ነውና የሆነ ጊዜ ላይ ደስተኛም ሆኖ ማለት በጣም የሚያስደስት ስራ ነው መናገር የማይችል የነበረ ልጅ ተናግሮ ነው አያወራም ነበር ሰው እንደዚህ እንዲህ ብሎ ነው የሚያሽ የነበረ ልጅ እንዲያየ መድረክ ላይ አውርቶ ምን ብሎ ሲወርድም ያለቅሳል እዛ ምንድነው አልነው እናቱ በጣም ኤክሳይትድ ስትሆን ታለቅሳለች እና ልጁ ላይ የሆነው ስሜት መደሰትን በማልቀስ መግለጽ ነው ገባሽ አይደል እሷ ደስ ሲላት በቃ ምንም ነገር ስትሆን ታለቅሳለች በቃ ደስ ማላት እንትን አላትም ያ የእናቱ ስሜት ነው ያንን የተማረው ከሷ ነው እሷ ደግሞ ልጄ በቃ አልቃሻ ነው ያልቃሻ ልጅ አለኝ ለኛም የሚታወቀን የነበረው ትልቅ ትምህርት ነው እኔ አሁን እሱን እንደምሳሌ የማንሳው ለዛ ነው ልጆች ስሜትን ራሱ እንዴት መግለጽ እንዳለባቸው አያውቁም አሁን ያንቺ ልጅ እንዳመመው አንቺ ልጅ ልትረጁ የሚገባው እሱ አይደለም አንቺ መረዳት ያለበት አንቺ የብዙ አመት ኤክስፒሪየንስ ያለሽ ሰው ነሽ ኖርሽ ጨርሰሻል አውቀሻል ብዙ ነገሮችን አንቺ ነሽ ወደሱ ሄደሽ መረዳት ያለብሽ ወደሱ አምሮ መሄድ ያለብሽ እንጂ ወደኛ አምሮ እንዲመጡ ማድረግ የለብንም ለምን እንደማይበላ ከሱ ነው መስማት ያለብሽ አንቺ አይደለሽም የራስሽን ግምቶች ሰተሽ ሁን አድርግ የምትዩ የኛ ትልቁ ችግራችን እሱ ነው የኛ ግምት አለ በእኛ ዕውቀት ልክ እንዲሆን እንፈልጋለን ነው አይመጣም ስለዚህ ያን ስታደርጊ የሱን ሪዝን ኦኬ ከዚህ ይታይቶት ነው ሆዴና መመኝ ጠግቦ ነው ለካ ሆድ በማመም መጥገብ ነው የሚለውን እንድትረጅ ይሄ ካልተገዛልኝ አላለቅስም ለምንድነው ማትገዥለት ሪዝኑን ለማስረዳት መጀመሪያ ለምንድነው የምታለቅሰው አልተገዛልኝም ለምንድነው የሚያስፈልግ ይሄ ለምንድነው ያስፈልገ ኦኬ እንትና ጋር ስላለው እኮ እንደዚህ አይደረግም እኛ ጋር ይሆናል ማለት አይደለም እንትና የፈለገበት ሪዝን ይሄ ነው አንተስ ለምንድነው የምትፈልገው አንደዚህ ተጫውተበት ልትወረውረው ነው ወይስ ደግሞ ለረጅም ጊዜ የምትሰራበት ነገር በየትኛው ሰብስቲቲዩት ማድረግ ይችላል ያንን ነገር ለልጄ ከዛ እስካገኘው በኋላስ እንዴት ነው ጥቅሙን መረዳት የሚችለው ሪዝን ሲሰጠው ምን አይሆንም ስለው እንዴት ነው ሪዝን የሚሰጠው አንዳንዴ ማልቀስ ካለባቸው ያልቅስ እስኪማረው ድረስ ሁሉንም ነገር አገኝ አይደለም እያለን አቅም እየኖረን ማግኘት ማጣትንም ማሳየት መቻል አለብን የምትከለኪያቸው ነገሮች አሉ ለማስተማር ሁሉም ነገር በቃ ብዙ ጊዜ በጣም ፕሮቴክቲቭ ስንሆን እና በጣም ስለምንሆድ እኛ ራሽናል መሆን ያለብን ነገሮችን ትተን ነው ለልጆች የምንሰጣቸው ልጆች አይደሉም የሚያሳድጉት ራሳቸውን እኛ ነን የምናሳድጋቸው ስለዚህ እኛ ወደነሱ ሄደን ወደነሱ ቀርበን ከዛ ደግሞ የሚሆነውና የማይሆነውን የምንመዝነው እኛ ነን ማለት ነው መረዳት ያለብን እኛ ጋር ነው የሚመጣው ቴሌግራም ላይ ያለውን ዝግጅት እንዴት ይከታታሉ ተመልካቾቻችን ከቤት ወደ ሀገር ሁሌ እሁድ ማታ 2 ሰዓት ላይ ከቤት ወደ ሀገር ብለው ወይም ደግሞ from home to nation ብለው ሰርች ቢያደርጉት ያገኙታል ቴሌግራም ላይ የተለያዩ ባለሙያዎችን እየጋበዝን ነው የምንሰራው ሞር በደንብ ደግሞ እዚህ ላይ ፍሬለም ሸዋባው ትግስት አምባው ሳራ ዘመኑ ዮዲታማ በጣም ብዙ ኤክስፐርቶች ጆርጎ ብዙ ኤክስፐርቶች አሉ ከኋላ ሆነው እዚህ ስራ ላይ በደንብ እየሰሩ ያሉ የተለያዩ ቶፒኮችን እናነሳለን በዛ ዙሪያ ላይ ትምህርቶች አሉ ማለት ነው በጣም ነው እናመሰግናለሁ በጣም አመሰግናለሁ ያው ይመጣሉ በያስባለው አብረው ተመልካቾቻችን እኔንም ጭምር ብዙ ትምህርት ይፈልጋል ያው እንዳየነው አሁን ዛሬ ለማየት ሞከርን እንጂ ወላጅ ላይ ለመፍረድም አይደለም መንገድ ነው ምን ሄደው ጉዞ ነው እንጂ ባንዴ ፊክስ አድርገን የምንጨርሰው አይደለም እንደዛ ቢሆን ሁላችንም ዛሬ ፈጣሪ በሆነ ማጂክ ሁሉንም ነገር ያስተካክልልን ነበር ግን ጉዞ ስለሆነ ትክክል ወላጅ ቢሳሳት ትክክል ነው ልንማርበት ነው እሱና አርጋል እናመሰግናለን በጣም አመሰግናለሁ እኔ ተመልካቾቻችን ያው የወላጅነት ጥያቄዎች ብዙ ናቸው የኔም ጭምር እንደ ተባባል ነው ከነፂ ጋር ግን ብዙ ያው ያየን ቀስ ይያልን ራሳችንን ያሳደግን የምንሄድበት ነው ምናመጣቸውም ባለሙያዎች በተለያየ አቅጣጫ ያለንን ክፍተቶችንም እንዲያሳዩን
እንዴትም እናሻሽለው የሚለውን እንዲያመላክቱን ነው። እንግዲህ ቴሌግራም ቻናሉን ተቀላቅላችሁ እናንተም ከነዚህ የተለያዩ ባለሙያዎች እንድትማሩበት እኔም ጋብዛለሁ። በሚቀጥለው እንግዳ እንገናኛለን።